ሁላችንም ፖስታንን ታሽገን መተናል። ሲፈጥረን ለዚህ ምድር የሆነ ምናበረክተው ነገር አለ። ብዙ አለን። ያሁን ብቆጥርላችሁ በዚህ ሁኔታ ውስጥ ነው የምታመሰግኘው። መሞት ፈልጌ አውቃለሁ። እግዚአብሔርን ሞት ጠይቄው አውቃለሁ። ለኔ ብሎ እኮ የሚኖር ሰው ይኖራል። ተስፋ ቆርጦ ሊሆን ይችላል፣ መኖር ደክሞት ሊሆን ይችላል። ለሷ መኖር አለብኝ ማለት ነው ብሎ ይኖራል። በተንፈስ በቃ ሌላ ምን ያስፈልግሽም? ሰላም እንደምናላችሁ የመልህቅ ቤተሰቦች፣ ቅድስት በላይ ነኝ። ዛሬ ከግል ስብዕና አማካሪና አሰልጣኝ ቤቲ ልክነሽ ጋር እጅግ በጣም አስተማሪ ቆንጆ ቆይታ አድርገናል። እንድትከታተሉት በአክብሮት እንጋብዛለን። ሰላም እንደምናለሽ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዳችን ሆነሽ እዚህ ስለተገኘሽ በጣም አድርገን እናመሰግናለን። አመሰግናለሁ። እሺ መልካም፣ ራስሽን ከማስተዋወቅ እንጀምር እስቲ። ቤቲ ልክነሽ እባላለሁኝ። ተወልጄ ያደግኩት እዚሁ አዲስ አበባ ነው። የመጀመሪያ ዲግሪን ከመቀሌ ዩኒቨርሲቲ በኤሌክትሪካል ምህንድስና ይዣለሁኝ። በአሁኑ ሰዓት ደግሞ የግል ስብዕና ስልጠና ላይና ኔትወርኪንግ ላይ እየሰራሁ እገኛለሁ። በጣም ቆንጆ። ኤሌክትሪካል ኢንጂነር ሆነሽ እንዴት ወደዚህ ገባሽ? ብዙ ጊዜ ከፊልዳችን ጋር የማይድ ስራዎችን ስንሰራ እንስተዋላለን እና አንቺ እንዴት ወደ ትሬኒንጉ ገባሽ? ያው እንግዲህ ምህንድስና ወደ ማይንድ ምህንድስና የገባውበት ሪዝን ምንድነው? ያው ተማሪ ያለውኝ ነው እንደዚህ አይነት የፐርሰናል ዲቨሎፕመንት ትሬኒንጎችን ምናምን እድል ያገኘሁት። እነሱን በመወስድበት ጊዜ የሰው ልጅ ድሪም እንዳለው በፊት ላይ ማስበው እማራለሁ፣ ከዛ ቀጠራለሁ። እኔ ቤተክርስቲያኑ ሰንበት ትምህርት ቤት ውስጥ ነው ያደግኩት። በጣም ፈጣን ነኝ፣ ጎበዝ ነኝ፣ ከሰው ጋር አግባባለሁ ምናምንና ቶሎ ድግድግ ብዬ የሆነ ቦታ መድረስ ነበረ ትልቁ ማቀው ነገር እሱን ነው ማቀው ነገር የነበረውና 4ኛ ዓመት ዩኒቨርሲቲ ተማሪ ሆኜ ነፃነት ዘነበን ነበረ ያዳመጥኩት ለመጀመሪያ ጊዜ። ሰው ልጅ ህልም የሚባል ለብቻው እንዳለ አላቅም ነበር። እኔ ተተኝቶ የሚታይ ህልም ነበር ማቀው። ከዛ ጊዜ ጀምሮ ሪከመንድ የሚያደርጋቸው መጽሐፍቶች፣ ትሬኒንጎች እያንዳንዱን ነገር ማድረግ ጀመርኩኝ። በዛ ነው ወደ ግል ስብዕና ስልጠና የገባሁት። ከዛ በኋላ ከተመረኩኝም በኋላ ተቀጥሬም ሰርቻለሁ። የራሴ ላይሰንስ አውጥቼ ሰርቻለሁ። ካፍቴሪያ ከፍቼ ሰርቻለሁ። ያስተናገድኩ ምግብ ሸጫለሁ ማለት ነው። ከዛ ዱባይም እየተመላለስኩ ነግጃለሁ። የተለያዩ ኮሚሽን ስራዎች ሰርቻለሁ። ማከፋፈል፣ መሸጥ ምናምን ብቻ ይሄ ያዋጣል ሲባል ከኔና ከእግዚአብሔር ጋር ካልተገናኘ እኔ ተጠቅሜ ሰዎች የሚጎዱበት ካልሆነ እና እኔ ደስ ያለኝ የወደድኩት ከሆነ ሁሉንም ለመሞከር ሬዲ ነበርኩኝ። ለኦፖርቹኒቲ በጣም ክፍት የሆንኩኝ ሰው ነኝና ብዙ ስራዎች ሞክሬያለሁ። ግን እግዚአብሔር ይመስገን ሁሉንም ከስሬያለሁ። ራስሽን እዚህ ላይ ያገኘሽው ማለት ነው። ከዛ በፌስቡክ ባገኘሁት እድል እንዳልኩሽ ለእድሎች በጣም ቅርብ ነኝ። ራሴ ነኝ ጠይቄ አሁን ወደምሰራው ስራ የመጣሁት። ከዛ ትሬኒንጎች ነው የምወደው። ትሬኒንጎቹን ወሰድኩኝ። ህይወቴን እንዴት ከዚህ ወደዚህ በሚባል ሌቭል ነው የቀየርኩት ማለት ነው። ከዛ በኋላ በዚህ ኢንዱስትሪ በደንብ መስራት ጀመርኩኝ። በአሁኑ ሰዓት በጣም ስኬታማ ነኝ፣ ውጤታማ ነኝ፣ ደስተኛ ነኝ። በጣም በስራዬ ደስተኛ ነኝ። ከምንም በላይ ማለት ልቤ ርፍ የሚልበትን ስራ ነው የምሰራው። ከምንም ነገር በላይ ሰዎች በስራቸው ደስተኛ ከሆኑ ለራሳቸውም አጠገባቸውም ላለ ሰው በጣም ጠቃሚ ነው ብዬ አስባለሁ። የቤተሰቦች አቀባበል ግን እንዴት ነበረ? ያው ቤቲ እንደምትችል ያውቃሉ። ለምን እንዳልኩሽ ቤተክርስቲያን ውስጥ ነው ያደግኩት። መድረክ በደንብ ተለማምጃለሁ። ሲያትር ስሰራ ነው ያደግኩት። ሰንበት ትምህርት ቤት ቅዱስ ሩፋኤል ሰንበት ትምህርት ቤት ጽራሪያን በደንብ በጣም ማመስገን ፈልጋለሁ። በዚህ አጋጣሚ በደንብ ነው ያደግኩት። በእግዚአብሔር ቃል ነው ያደግኩት እና አውቃለሁ በቃ እግዚአብሔር የሆነ ተአምር እኔ ላይ እንደሚሰራ አውቃለሁ። የተፈጠርኩበትን አውቃለሁ። ግን እንዴት የኔ ጥያቄ እንዴት ነበረ? ምክንያቱም እመሞክረው እንዴት ይሄን ስላላወቅኩ ነበርና ስጋባ ቤተሰቦቼ ደስተኛ ናቸው። ስፔሻሊ እናቴ በጣም ታግዘኛለች። በቃ ምንም እየወደኩ ሁላ ነው የምታምንብኝ ማለት ነውና ሌሎች ሰዎች ግን አይበቃሽም፣ ኧረ በጣም ማለት ምን ሆነሽ ነው ምትበይው አላጣሽ ጥሩ ኑሮ ነው ምን ነው ምናምን የሚሉ ብዙ ሰዎች ነበሩ። ግን ያው እኔ እፈልጋለሁ። ያው እኔ ደግሞ መጽሐፍ ቅዱስ አነባለሁ። ስለዚህ አንኳኩ ይከፈታል፣ ጠይቁ ይሰጣቸዋል ተብሏል። እኔ ደግሞ የምጠይቀው እግዚአብሔርን ነው። እግዚአብሔር ደግሞ ሁሉ አለው ማለት ለኔ ሊሰጠኝ ወዶ የሚከለክለው ነገር የለም ብዬ ስለማመን እጠይቃለሁ፣ አንኳኳለሁ። ከዛ ደግሞ ልክ እንደ ነህምያ እኔ ማድረግ የሚገባኝን በሙሉ እየሰራሁ እግዚአብሔርን ደግሞ ጠብቀዋለሁ። ደግሞ ሰጥቶኛል በደንብ። በጣም ደስ ይላል። ቤተሰቦቼ ደስተኞች ናቸው በጣም ቆንጆ። ብዙ ጊዜ ሰዎች የሆነ ነገር ይሞክሩና ተስፋ በመቁረጥ ራያቸው ወይም ህልማቸው ጋር ሳይደርሱ እናስተውላለንና ተስፋ ባለመቁረጥሽ የምትፈልጊ ቦታ ላይ እንደደረሽ አምናለሁ። በደንብ በሚገባ ደስ ይላል። ባለ ትዳር እንደሆንሽ አውቃለሁና መቼ ወደ ትዳር ዓለም ገባሽ? በትዳር ውስጥ ስንት ልጆችን አፈራሽ? እንግዲህ ወደ ትዳር የገባሁት 2013 ላይ ነው። በስርዓተ ቤተክርስቲያን ነው ያገባሁት። በአሁኑ ሰዓት በሁለት ቆነጃጅት ሴት ልጆች ተባርኬያለሁ።
ጸጳጦስና የማርያም ይባላሉ ሁለት የ3 ዓመትና የ8 ወር ልጅ አለችኝ ስለዚህ በሁለት ልጆች ተባርኬያለሁ እግዚአብሔር ይመስገን በጣም ደስ ይላል እንግዲህ ሚስት ነሽ እናት ነሽና ወደ ትዳር ዓለም ውስጥ ከገባሽ በኋላ እናትነትና ሚስትነትን እንዴት አገኘሽው ህይወትሽንስ በምን መልኩ ቀየረው ያው ትልቅ ኃላፊነት ነው ትዳር ትልቅ ኃላፊነት ነው ብዬ ነው የማስበው ምክንያቱም አንደኛ ልጆች የእግዚአብሔር ስጦታዎች ናቸው ትልቁን የእግዚአብሔርን ስጦታ በትክክለኛው መንገድ የምንቀበልበት ትልቅ መባረኪያ ነው ትዳር ደግሞ ያው ቤተክርስቲያን ስላደግኩኝ መባረኪያ መጽደቂያም ነው ስለዚህ እንደው ባለቤቴ ምናለኝ ጓደኛ እያለን ትዳር ማለት አለኝ ፕሌን ነው አለኝ ጓደኝነት ማለት ታክሲ ነው ታክሲ ኤኒ ታይም ወራጅ አለ የተሳሳተ ታክሲ ውስጥ እንደገባሽ ከገባሽ ኤኒ ታይም ወራጅ ብለሽ ወራጅ ትችያለሽ ፕሌን ላይ ግን ያው ደርሰሽ ነው የምትወርጂው ባክ ማድረግ ብትፈልጊ ደርሰሽ ነውና ትዳር ትልቅ ኃላፊነት ነው ትልቅ ተቋም ነው ዘራችንን ምንተካበት ምንተጋገዝበት ለጽድቅ ምንነሳሳበት አንድ ላይ ምንጸድቅበት ትልቅ ተቋም ስለሆነ እኔ ትልቅ ማከብረው ተቋም ነው ከዛ ደግሞ ያው አስበሽ ነው ትገቢበት ማለት ገብተን አይደለም እናስበው አስበን ነው መንገባበት ጸሎት ተደርጎ እግዚአብሔርን ፈቃድ ተጠይቆ የሚገባበት እንደሆነ አውቃለሁ እነዛን ፕሮሰሶች ውስጥ አልፌ ስለገባው በጣም ደስተኛ ነኝ በጣም መልካም ባል ነው ያለኝ እግዚአብሔርን የሚፈራ እግዚአብሔር ጋር ጥብቅ ያለ ወዳጅነት ያለው ባል ነው የተሰጠኝ ስለዚህ በደንብ እኔ ህይወት ላይ ከእግዚአብሔር ጋር ያለኝን ኮኔክሽን በጣም ጥብቅ እንድል ቤቴ ውስጥ ደግሞ የተባረከ ህይወት እንዲኖረኝ እንድበረታ ካጠገብሽ የሚያበረታ ወደ እግዚአብሔር የሚያደርስ አብሮሽ የሚያሻግርሽ ሰው ሲኖር ያው ላግ የሚያደርግሽም ሰው ስላለ ማለት ነው ስለዚህ እኔን በህይወቴ እግዚአብሔርን ተአምራት በደንብ እንዳይ ኢቭን እርጉዞኝ እግዚአብሔር ሆዴ ውስጥ ትልቅ ተአምር እየሰራ ያየው ነው የወለድኩት ስለዚህ የእግዚአብሔርን ተአምር ማይበት በረከቴን የምቆጥርበት አብሮኝ የሚጸልይ አብሮኝ ወደ ቅዱስ ቁርባን የሚሄድ አብሮኝ የሚያበረታታኝ አካል ማግኘት ለኔ ትልቅ ነገር ነውና በጣም ደስ ይላል ትዳር አግቡ በጣም ቆንጆ በጣም ደስ የሚል አገላለጽ መጀመሪያ ላይ ግን አልነገርሽኝም ግን መክሊተ ሰብ የሚል ፕሮግራም እንዳለሽም አውቃለሁና መክሊት ምንለው ምንድነው በጣም ብዙ ጊዜ ሰዎች መክሊታችንን አናቀው መክሊቴ ምንድነው እያልን ጥያቄ ውስጥ ስንገባ አስተውላለሁና መክሊት ህልም ራእይ ምንላቸው ነገሮች ምንድናቸው ዛሬ በደንብ ስለምትሰሪ ከሱን ጀምር እስቲ ያው መክሊት እንግዲህ ስጦታ ነው ሁላችንም ፖስታንን ታሽገን መተናል ከዛ አንዳንዱ ከፍቶ አይቶ ይኖረዋል አንዳንዱ ልክፈት አልክፈተው ያለ ይኖራል አንዳንድ ሰው ደግሞ ጭራሽ ፖስታ እንዳለው ራሱ አያውቅም ማለት ነውና ትልቅ ነገር ነው እግዚአብሔር እያንዳንዳችን በአጋጣሚ የተፈጠረ ሰው የለም ድንገት ወለድልን እንችላለን በአጋጣሚ ሊሆን ይችላል እኛ ምናስበው እግዚአብሔር አይሳሳትም በትክክል ፍጹም ነው ፍጹም ማለት ነው ስለዚህ ሲፈጥረን ለዚህ ምድር የሆነ ምናበረከተው ነገር አለ የሆነ አለን ውስጣችን ለኛ ብቻ የተሰጠ በእኛ ብቻ የሚከናወን ቅድምም ያወራን ነበር አይደለ አንዳንድ ሰው ይረዳዋል ንግግር ይረዳዋል አንዳንድ ሰው ጽሁፍ ይረዳዋል በቃ ያ ነው የተፈጠረበት ስለዚህ ያንን አውቆ መኖር ማለት ፖስታን ከፍቶ አንብቦ ያንን ነገር አቺቭ አድርጎ መሄድ ማለት በጣም ትልቅ መባረክ ነው ስለዚህ መክሊት ማለት ሰው የተሰጠው ነገር ነው ያን ነገር ስንኖር በጣም ደስተኞች እንሆናለን ለምሳሌ እኔ ያለ መክሊቴ ብዙ ስራ ሰርቻለሁ ንግድ ሰርቻለሁ ፌል ያደረገውም ለዛ ነው በደንብ ስለዚህ ለኔ አይደለም ብዬ ነበር ሜዳው መሞከሬን ወደዋለሁ እና ሰዎች ለምሳሌ ንግድ አያዋጣም አልልም በደንብ ነው የሚያዋጣው ለተሰጣቸው ሰዎች ለኔ ደግሞ የተሰጠኝ ይሄ ነው ለዛ ነው ያዋጣኝ ማለት ነው ስለዚህ እኔ ሰዎች ላይ እንድሰራ ነው እግዚአብሔር የፈቀደው በኔ የሚያድናቸው ሰዎች አሉ ማለት ነው በኔ ህይወታቸውን የሚያስተካክልላቸው ሰዎች አሉ እኔ ነው የሚጠቀመው እኔ ሁሌ እለዋለሁ ተጠቀምብኝ እባክህ ጌታ ሆይ በቃ አንተ ለፈቀድከውና አንተ ተናገር እኔ እንዳልናገር አንተ ተጠቀምብኝ ብዬ ነው ሞታው ስለ እንዲጠቀምብኝ ፈቅጃለሁ እሱም ፈቅዶልኛል ምክንያቱም እያየው ነው ፍሬው ነው በፍሬው አይደለ ከፍሬያቸው ስለሆነ የሚታወቀው በደንብ እሱ ፍሬ ላይ እንድንሰራ ይታወቃል ለምሳሌ አንድ ሰው ሲዘምር በቃ ይታወቃል እስትንፋስ ያለው እግዚአብሔርን ያመስግን ማመስገን ሌላ ነው በመክሊት መጠቀም ሌላ ነው ስለዚህ አንዳንድ ሰው ይጽፋል አንዳንድ ሰው ግጥሙን ይገጥማል ከዛ ዜማ የተሰጠው ሰው ያዜማል ስለዚህ በሱ መንገድ መስራት በጣም ቆንጆ ነው ስለዚህ ሰዎች መክሊታቸውን ለማግኘት የግል ስብዕና ስልጠናዎችን መሰልጠን አለባቸው መጽሐፍቶችን ማንበብ ያው ስልጠናዎችን ስንወስድ ሞር ወደ ተግባር እንገባለን መጽሐፍት እናነባለን ያው ሰነፍ ነን አይደል አሁን ሶሻል ሚዲያው አስንፎናል ልክ ነው ስለዚህ ሰዎች የራሳችንን መክሊት ማውጣት አለብን መኖር አለብን ያው ቀዳዳ ትተን እንዳናልፍ እኔ ራሴን መክሊት ካላወቅኩኝ ካልኖርኩት
ቀዳዳ ሆኜ አልፋለሁ ያን ቦታ ማንንም አይሸፍነውም ደግሞ ስለዚህ በደንብ ሰው ራሱ ላይ መስራት አለበት ራሱን አዌር ማድረግ አለበት መጽሐፍ ቅዱስ በጣም ማንበብ አለበት በጣም በቃ ቁርአን የሚከተልም ቁርአንን በደንብ ማንበብ አለበት ብዬ አስባለሁ ምክንያቱም ቅዱሳን መጽሐፍት በደንብ ይናገራሉ የሰው ልጅ ራእይ ከሌለው መረን ነው ይላል ስለዚህ የመረን ኑሮ የኖርን ነው ማለት ነው ካላገኘ ነው ፈልጉ ይሰጣቸዋል ተብሏል መፈለግና ምን ጠይቀው ቅድም ተናግሬያለሁ እግዚአብሔር ነው ሁሉ ያለውን ስለ ገንዘብ በደንብ ይናገራል መጽሐፍ ቅዱስ እኔ እንግዲህ ማቀው መጽሐፍ ቅዱስን ስለሆነ ስለ ሁሉም ይናገራል ስለ ልጅ አስተዳደግ ስለ ሁሉም ይናገራል ስለዚህ በደንብ እንማረው እንወቀው በመናመልክበት ቦታ ላይ ሄደን እኔ አሁን ኦርቶዶክስ ስለሆንኩኝ ቅዱስ ቤተክርስቲያን ሄጄ በደንብ መማር እችላለሁ ማወቅ እችላለሁ መኖር እችላለሁ ፐርሰናል ዲቨሎፕመንት ትሬኒንግ ስንወስድ ደግሞ ሞር ወደዛ ወደ ህልማችን ያፈናጥረናል ማለት ለምሳሌ በታክሲ መምጣት ይቻላል በባስ ይቻላል በራስ መኪና ይቻላል ከዛ በፕሌን ይቻላል የትኛው በጣም ያፈጥነኛል ነው ስለዚህ በሚያፈጥነን ደግሞ ፐርሰናል ዲቨሎፕመንት ትሬኒንግ በደንብ ራሳችን ላይ እንድንሰራ የኖሩት ሰዎች ደግሞ ሲያወሩት ጥሩ ነው ያሳዩናል እጃችንን ይዘው ስለዚህ በትሬኒንጎች በመጽሐፍ በማንበብ በደንብ አድርገን መክሊታችንን ከፈለግን ብቻ የሰው ልጅ ከፈለገ ምንም ማድረግ ይችላል ምክንያቱም በሚችለው እግዚአብሔር ስለተፈጠረ በደንብ ይችላል ብዬ አስባለሁ ያኔ በጣም ደስተኛ ማታ ስንተኛ ተመስገን ደስ ይላል ቀኑ ምናምን ብለን ስትራግል የለም ማለት አይደለም በደንብ አለ ግን ስትራግሎቹን ራሱ በቃ ፌስ ስናደርግ በደስታ ውስጥ ነው በተስፋ ውስጥ ነው ምክንያቱም ተስፋን የሰጠ የታመነ ስለሆነ ከዛ ደግሞ የእግዚአብሔርን ዓላማ ፈጽመን ባዶ ሆኖ መሞት በቃ እኔ ዓላማዬ እንደዛ ነው ባዶ ሆኖ መሞት ሲሄድ በቃ ባዶ ጨርሻለሁ የተፈጠረለትን ዓላማ ኖረን በትክክል ስለዚህ መክሊት በጣም ወሳኝ ነገር ነው ለእያንዳንዳችን አለን ሰው ደግሞ በዚህ ሰዓት ከፈለገ ይችላል በጣም ክፍት ነው ብዙ ኦፕሽን አለ ስለዚህ እንደዛ ነው የማስበው በጣም ቆንጆ ፕሮግራማችንን ስንጀምር እንኳን እያመሰገንሽ እየጸለይሽ ነበርና በህይወታችን ውስጥ ምስጋና ምን ያክል ያስፈልጋል ብዙ ጊዜ ሰዎች ምን ያደርጋሉ እለት ተእለት ህይወታቸው ውስጥ እያማረሩ በቃ ይሄ እኔ ቀን አይደለም ዛሬ እንደዚህ ሆንኩኝ ነገም ደግሞ እንደዚህ ነው እያሉ በስጋት ሲኖሩ እናስተውላለንና እስቲ ስለ ምስጋና ትንሽ እናውራ ምስጋናና ያው ምስጋና ውስጥ እንግዲህ ጸሎት ማለት ምስጋናና ልመና ነው ሁለት ነው ማለት ነው ስለዚህ የሰው ልጅ እንዴት ነው ለምሳሌ እኔ መኪና እየነዳው ትራፊክ ከፊቴ አለ ልበልሽና መንጃ ፍቃድ ባይኖረኝ ብለሽ አስቢ ነፍሴ እየተጨነቀች ከዛ እኔንም መኪናዬን ነው የሚያስራይ ማለት ነው ስለዚህ አንድ ሰው ጸሎት ሳያረግ ከቤት ወጣ ማለት መንጃ ፍቃድ ሳይዝ መኪና እየነዳ ነው ማለት ነው ወይም ሳይችል ማለት ነው ትልቁ ነገር ግን እግዚአብሔርን እንዴት አብረኸኝ ስራ ሳንል ስራ እንጀምራለን እኮ ማለት በቃ ልፋት ነው ልክ በቃ ድንጋይ እየፈለጥን በቃ ወይኔ በቃ ምን እንደማለት ማለት ይሄ ማለክለክ ይወጥ ማለት ይሄ ነው በቃ ስለዚህ አንተ ተናገር አንተ ስራና አብረን ስራ አንተ እንኳን ከእግዚአብሔር ጋር ይቀርና ከባሊ ጋር ሰራ ሞር ፓወር አለው ካንቺ ጋር ተሰራ ሞር ፓወር አለው ለዛ አይደል ስለዚህ ካንድ ብርቱ ሁለት መድኃኒቱ ይባላል 50 ሎሚ ለአንድ ሰው ሸክሙ ነው ይባላል ለ50 ሰው ጌጡ ነው ይባላል ከእግዚአብሔር ጋር መስራት ጌጥ ነው በቃ ምን አለፋሽ በቃ ልክ ልትጂስት የለም ልክ ተራራ ይገጥመኛል እንዴ እስቲ የለም ነው እንዴ ምናምን ደስ ይላል ፈተና የለውም እያልኩ አይደለም አሁን ብዙ ሰው እኔም ሶሻል ሚዲያ ላይ በጣም ነው መሰራው ተመስገን ደስ ይላል እላለሁ ስለ ተስፋ ስለ እግዚአብሔር ምናምን እኔ እግዚአብሔር ያዳላልኛል ብዬ ሁላ አወራለሁና አዳላም እሺ ምናምን ኦፍ ኮርስ አዳላም ለሁላችንም እኩል ይሰጣል እኔ ግን አይቻለሁ መዳላቱን አይቻለሁ የኖርኩት ነው ብዬ ነው ማስበው ስናመሰግን ሁሉም ሞልቶልን ምናምን አይደለም ብዙ አለን ያሁን ብቆጥርላችሁ በዚህ ሁኔታ ውስጥ ነው የምታመሰግኘው እኔ አሁን እያልኩኝ ነበር ባለቤቴ ታሞ ምናምን በጣም ማለት ሚገርም የሆነ ማለት ለማማረር በቂ ሪዝን ያለኝ ሰው ነበር ኩርኩዝ ነበርኩ ምናምን ግን ተመስገን ስል ያማታል ማለት ልክ እንዳየው ማለት ነው ያንተ እግዚአብሔር ምን አረጋለህ አይነት ማለት ነው ከዚህ በላይ ማስታመም መቻል እኮ ቀላል ነገር አይደለም መተንፈስ በቃ ሌላ ምንም አያስፈልግሽም አለቀ መች ከፈልኩ አሁን የሚከፈል ቢሆን አስቢ እንደ ኦክሲጅን ከባድ እኮ ነው ኮቪድ ሰዓት አይተነዋል መተንፈስ ዋጋ እንዳለው ስለዚህ በቃ ምስጋና ሁሉ ጊዜ እስትንፋስ ያለው እግዚአብሔርን ያመስግን ቅዱስ ዳዊት ነው ለኔ የሚያስተምረኝ አማሯል ባልተፈጠርኩ ብሏል ትቢያ ነኝ አመድ ነኝ ከዛ የሆነ ሰዓት ሲያመሰግን ታይዋልሽ የሆነ ሰዓት መዝሙረ ዳዊት ማንበብ በቃ የሆነ ውስጥ ይከታል በዚህም በዛም ፋይናሊ እስትንፋስ ያለው እግዚአብሔርን ያመስግን አለቀ ሰው ለማመስገን በቃ መተንፈስ ብቻ በቂው ነው ሌላ ምንም አያስፈልገውም ቤት አያስፈልገውም መኪና አያስፈልገውም ይሄን ስለ ይሄ አያስፈልግም ያልኩ አይደለም እስከ ተነፈስን እድላለን ማለት ኔክስት ኦፖርቹኒቲ ነው በቃ የመስራት የማግኘት ይሄን ማቴሪያል እኔ አልነበረኝም መኪና አልነበረኝም ስራ አልነበረኝም ትዳር አልነበረኝም በቃ በእግዚአብሔር እርዳታ
እኔ ደግሞ የራሴን ልክ እንደ ነህምያ እኛ ተነስተን እንሰራለን የሰማይ አምላክ ያከናውናል የነህምያ ታሪክ እኔ በጣም የሚገርመኝ ሁሉ ጊዜ ሳስበው ሰው እንዴት ግንብ እየሰራ መሳሪያ ተሸክሞ ግንብ ይሰራል በቃ ይሄ ነው ማመን ማለት ይሄ ነው በቃ እኔ የራሴን የምችለውን እየሰራ እግዚአብሔር እንዲሰራ መፍቀድ ማለት ይሄ ነው ስለዚህ ምስጋና ማለት ይሄ ነው በቃ ሞልቶልኝ አይደለም ሁሉ ያለኝ አይደለም አሁን ራስ የምፈልገው ብዙ ነገር አለ እስቲ ለአሁን ግን የተሰጠን በቂ ነው በትክክል ሳይ ልጆች አሉ ትዳር አለኝ እግዚአብሔር ይመስገን ጤነኛ ነኝ መስራት እችላለሁ ቢያመኝ መዳን እችላለሁ እግዚአብሔርን ተስፋ አደርጋለሁ እንደዛ ነው ኢዮብን ልክ እንትን ስንል ልክ ኢዮብን እግዚአብሔር ሳይው ልክ ኢዮብ ለጸሎት ሲቆም ሰይጣንም አብሮ ቆመ ነው የሚለው አይገርምም መብቴ ነው ብሎ ሰይጣን ራሱ ይጸልያል አይገርማችሁ ከዛ ኢዮብ ሁሉ ነገር ስላለው ነው እንጂ ባይኖረው አንተና አመሰግንህም አየሽ ሰይጣን ራሱ ለጸሎት ይቆማል ምንም ተስፋ የሌለው ሰይጣን ተስፋ እንዳለው ሰው ደግሞ ተሰጠው አይገርም ጠይቁ ኢዮብ እኮ ተሰጠው ተላልፎ ተሰጠው አይደል ግን ኢዮብ ያን ሁሉ ነገር ሲያጣ እግዚአብሔር ሰጠ እግዚአብሔር ነሳ ሰድባው አትሞትም በመስደብ ምን ይገኛል ምንም ከዛ ግን ልክ ሲባረክ በእጥፍ ነው የተባረከው ኢዮብ ሁሉንም በእጥፍ ነው የተባረከው ያማላው ደሳይልም አዎ ያስጨንቃላው ያስለቅሳላው ያለቅስንም ያሳቅንም በሁሉም ሁኔታ ግን ከእግዚአብሔር ጋር ሆኖ ማለፍ ያሻግራል እግዚአብሔር መንገድ ስላለው ስለዚህ ምስጋና እየመረጥሽ አይደለም ታምስ ሲኖርማ እንዴት ላመሰግን ይችላል ላይስቅ ይችላል እንደ ሁሉም ሰው ያመሰግናል ማንንም ሰው ቢሆን በእግዚአብሔር ሆነ ባልሆነ አማኝ ሆነ አልሆነ ሲደሰት እንደ ሰው ያመሰግንም ያመሰግናል ግን ምስጋናሽ የሚፈተነው በማችበት ወቅት በጎደለሽ ጊዜ ያኔ ነው እግዚአብሔር ደግሞ ባርኮቱ የሚፈጸመው ኦፍ ኮርስ ከጳጉሜ በኋላ አይደል መስከረም ያለው ከድቅድቅ ጨለማ በኋላ ነው ንጋት ያለው ስለዚህ ኤቭሪ ዴይ በምስጋና ህይወት ውስጥ መኖር በቃ የኔ ፕሪንሲፕል ነው አለመደማመጥ አለመተሳሰብ አለመከባበር አለመተማመን ብዙ ተሞክሮ አልስተካከለ ያለ ትዳር አለኝ መፍትሄው ምንድነው ለምትሉ ይስልጠና ለእናንተ ነው ራሳችሁ ላይ እንዴት መስራት እንደምትችሉ ጸቦችን አለመግባባቶችን ችግሮችን እንዴት እንደምትፈቱ በፍቅርና በትዳር ህይወት ዙሪያ ላይ ተያያዥ ለሆኑባችሁ ጥያቄዎች በሙሉ መልስ የምታገኙበት ስልጠና ነው ይህ የኦንላይን ስልጠና ሚያዝያ 1 ጀምራል በ09774050 ላይ በመደወል መመዝገብ ትችላላችሁ በጣም ልክ ነሽ ብዙ ጊዜ ሰዎች ሆስፒታል ሲሄዱ ወይ እስር ቤት ሲሄዱ ወይ ከነሱ ያነሱ ሰዎችን ሳይሆን ማመስገን አይምሯቸው ውስጥ ላይ የሚመጣው እንጂ ግን የተሰጠን ነገር ከምንም ነገር በላይ በቂ ነው ብዬ ነው ማስባለው በጣም ቆንጆ አንዳንድ ጊዜ ደግሞ ሰዎች ምን ይላሉ አጠገባቸው ያሉትን ሰዎች አያመሰግኗቸውም ለምሳሌ ልክ ሰው ሲሞት በጣም ብዙ አበባዎችን ይቀበላል አይደል አጠገብሽ ያለ ግን ሲታመማላ አስታመምሽም ወይ አልጠየቅሽው ስለዚህ አጠገባችን ያሉ ሰዎችን በምን መልኩ ልናመሰግን ወይም ደግሞ ፍቅራችንን ልንገልጽ ይገባል እኔ ሞደው እንትና ለቅን ልቦች ምናምን ሚል ፕሮግራም አለ የምንወዳቸውን ሳናመሰግን ፍቅራችንን ሳንገልጽ የበደልናቸውን ይቅርታ ሳንጠይቅ እጭ ቀን አትለፍ ሞደው በቃ እኔ አሁን በጣም ፍቅር በመግለጽ ነው የምታወቀው በጣም ለያንዳንዱ ሰው አፕሪሺየት በደንብ ነው ማደርገው ለምሳሌ ሶሻል ሚዲያ ላይ በጣም ጊዜ ሳይኖረኝ ራሱ የሆነ መስጨንቅ ነገር የጻፈ ካል ሳልጽፍ አልሄድም ምናልባት እቺ ኮሜንት ትሆናለች እኮ ተስፋ የምትሰጠው ስለዚህ አጠገባችን ያሉ ሰዎች በነገራችን ኤኒ ታይም ሟቾች ነን አይገርምም አናቀው ከዛ አበባ አሁን መስጠት አሁን ምን ችግር አለው በጣም ነው ኮሞድ ፈገግታሽ ደስ ይላል በህይወቴ አንቺ እንዲ እኔ ጽፋለሁ በጣም ነው መጽፈውና ወንድሜ ምናምን ጽፍለት እቴ ምናምን አይ ምንድነው አንቺ ደግሞ ምናምን ልታስለቅሽ ምናምን እንዴ ሲሞቱም አይሰሙኝ ምናልባት ያ ነገር እኮ ነው ለምሳሌ አንተ ስላለ ነው እዚህ ያለሁት ለኔ ብሎ እኮ የሚኖር ሰው ይኖራል ተስፋ ቆርጦ ሊሆን ይችላል መኖር ደክሞት ሊሆን ይችላል ለሷ መኖር አለብኝ ማለት ነው ብሎ ይኖራል በፍጹም በቃ ምን ይሰራል ለቅሶን ያው ጥቁር በመልበስ አላምንም ግን ያው የሀዘን መገለጫ ተደርጎ እንደ ኢትዮጵያ ስለሚታሰብ ግን አሁን እኔ ጥቁር ብለብስ አመታት ባለቅስ አይመለስም አያየኝም እና አንዳንድ ጊዜ ቀና ብለው ቢያዩ ማስባቸው ሰዎች ቀና ብለው ቢያዩ ሰው እንዴት እንደሚወዳቸው አሁን አርቲስቶቻችን ምናምን በቃ ቤት ተዘግቶባቸው ምናምን ከዛ ሲወጡ በቃ እሱ ማለት ለኔ ምናምን ያ ፍቅር ግን ያኖራል ከምንም በላይ አፕሪሺዬሽን አልተለመደም እኔ አሁን እንደዚህ ምናምን ቢሰራ አረ ብዙ እንትናት በይ
ሰው ይኮራል ባህሪ ትንሽ ቀየር ይላል አብራኝ ቤት ምታግዘኝ ልጃለች 4 አመቴ ነው ካገባው አብረን የገባነው ወደ ትዳር ላገባ 3 ቀን ሲቀረኝ ነው የመጣችው አሁን አብረን ነን እና ስለሷ በጣም አወራለሁ ስለ መልካምነቷ ፌስቡክ ላይ ጽፋለሁ ለሰዎች አወራለሁ አረ አትበይ ቆይ ምናምን ወደጄ የት ነው የምቆየው እላታለሁ በጣም ነው የምወድሽ በጣም ነው የማመሰግነው ልጆቼን አንቺ ስላለሽ ነው ያሳደግኩት አንቺ ምክንያት ነው ምናምን አዎ ይገባታል በቃ ለማንኛውም ሰው ላደረገልንም ለኖረልንም ለሁሉም ሰዎች ይቆጨናል ወይኔ በነገርኩት አይሰራም በኋላ የሚመለስ ህይወት የለንም ስለዚህ በእያንዳንዱ ቀን ማመስገን እኛ እንደውም ትሬኒንግ ላይ እንሰጣለን ይቅርታና ምስጋና ብለን እና ብዙ ሰዎች ያለቅሳሉና ምን ያረጋልኝን አላቅም ነበር ምናምን ቆም ብለን ግን እንደቆምኩት በሰዎች ነው ብቻዬን እንዲጎበዝ አልሆንኩም ብዙ ሰዎች አሉ ከኋላዬ በጣም ብዙ ሰዎች ስለዚህ በጣም ማመስገን አለብን ፍቅር መግለጽ አለብን ይኩሩብን እስቲ ፍቅራችንን እንግለጽና ይኩሩብን ኩራታቸው ራሱ ሲያምርባቸው ተወደው አይደል ይኩሩ ችግር የለውምና እኔ በጣም በሱ አምናለሁና ለሰዎች እያለን ማመስገን ኮኔክሽንስ በምን መልኩ ያጠነክራል ብዙ ጊዜ አሁን ለምሳሌ አንቺ የምታግዝሽ ልጅ አለችና ልክ ስታመሰግኛት ወይም ደግሞ ላንቺ ስላደረገችልሽ መልካም ነገር ስትነግረት ቀርቢታችሁ በምን ያክል መንገድ እየቀረበ ወይ በደንብ የእህትና የእህት አይነት ባህሪ ነው ያለን እኔም እንደዛ ነው ማስበው አብረን የምንኖረው በጣም ደስተኞች ነን እሷም ደስተኛ ነች እኔም ደስተኛ ነኝ ልጆቼም ደስተኞች ናቸው ስለዚህ ቤት የመጣ ሰው ሁሉ ታድለሽ ይለኛልና ታድያለሁ በጣም ደስ ይላል በፈታኝና በአስቸጋሪ ጊዜያት እንኳን የማመስገን አይምሮ ወይም ደግሞ የማመስገን ልብ እንዲሰጠንስ ራሳችን ላይ በምን መልኩ ልንሰራ ይገባል አንደኛ ያው ልምምድ ይፈልጋል እኔ አሁን ማሰለጥናቸው ኮች ማረጋቸው ቴራፒዎችንም ሰጣለው ሲመጡ መጀመሪያ ማሰራቸው ትልቁ ነገር ይሄ ነውና 2-3 ምስጋና ለመጻፍ በቃ ማለት ብዙ አለን እኮ ግን ያው ልምምድ ይፈልጋል ዛሬ አንድና መስግን ነገ 2-3 ከዛ ቁጥረን ማንጨርሰዋለን ልክ ነው እና እንዴ ሁሉ አለኝ ይሉኛል አይቼው አላቅም ህይወቴ ተቀየረ የሚገርምሽ ነገር እንዲያገኘው ምናምን ነበረ ለምሳሌ ከኋላ አይታየኝ አንቺሽ ምታረ ከዛ ልከች ወይኔ ነበር እንዴ ሲገርም ምናምን አያስደንቅም እኮ አላየሁትም ማለት የለም ማለት አይደለም ስለዚህ እያንዳንዱ ነገር አለ ዞር ብለን ከፈተሽም ብዙ የሚመሰገን ባልና ሚስቶች ጋር በጣም ቴራፒ ላይ በቃ ባልና ሚስቶች ጋር ምንም የላት ሰይጣን ናታቀልሽ ሰይጣን በሴት ነች ያለኝ ዘዋለ ማለት ሰይጣን በሴት እንዴት ይኖራሉ ከዛም እንደርት በጣም አንተን ነው ማደንቀው አልኩት እንዴት ከሰይጣን በሴት ጋር መኖርክ አይደለ አስበሻል እሱ ነው ከምደነቀው ትቀልጃለሽ አይደል ምናምን ብሎ ከዛ ግን ያው መልአክ ሆነች አለኛ ነገር ያውንች በነገርሽ ላይ እሱ ነው እይታው የተቀየረ መነጽር ነው ለምሳሌ አሁን ጥቁር መነጽር አርጌ ባይሽ የለበሽው ጥቁር ይሆንብኛል ምናምን ዛሬ እንዴት ጥቁር ለብሰሽ ትመጫሽ ልጅ ይችላል ጥቁር ግን አይደለም የለበሽው መነጽሬ ነው ስለዚህ እንደውም አንድ ታሪክ አለ ከጎረቤት እያየች ሁሉ ጊዜ እኔ ፍቅር አያቸው ቆሻሻ ልብስ ነው ሁሌ የሚያሰጡት ትለዋለች ያዩታል አሁን አረ ያዩና ይገርመዋል ከዛ ዛሬም ያው ነገም ሁሌ ነው የምትለው ከዛ የሆነ ቀስ ወይኔ እኔ ፍቅር ማን ነግሯቸው ነው ዛሬ ንጹህ ልብስ ነው ያሰጡ ሲል የነሱ ልብስ አይደለም የቆሸሸው የኛ መስታወት ነው አለውና ብዙ ጊዜ የኛ እይታ ነው ሰዎች መጥፎም ጥሩም ይሄ ማለት መጥፎ ሰዎች የሉ ማለት አይደለም ያው ልጅነታችን በጣም የተበላሸ ነው ብዙ ትራውማዎችን አልፈን ነው ሰው የምንሆነውና ስንተያይ ነው አሁን ማየው አንቺን አይደለም ትንሿ ልጅ አለች ውስጥ የተበደለችው የተገፋችው ፍቅር የተነፈገችው በጣም ብዙ አይነት ታሪክ መታቂውም ማታቂውም ዛስዋይ ሰዎች ክፉ የሚሆኑት ሰዎች መጥፎ የሚሆኑት ወደው አይደለም ፈልገውት አይደለም ፕሮግራሚንግ ነው ያንን እንዲያስተካክሉ ግን እድል መስጠት እንችላለንና በደንብ ራሳችንን ማየት ይጠበቅብናል መጀመሪያ ራሳችንን ካስተካከልን ዓለም ሁሉ ውብ ነው በጣም ብዙ ኦፖርቹኒቲ አለ ብዙ ደጋግ ሰው አለ ብዙ ፍቅር የሆነ ሰው አለ ሁሉም ሰው ይወደናል ሁሉም ሰው ያፈቅረናል ማለት ፍቅር ነን በቃ እግዚአብሔር ፍቅር ስለሆነ ልባችን እግዚአብሔር ስላለ እኔ እዚህ ውስጥ ነው ብዬ ነው ማምነው እግዚአብሔር ሰማይ ላይ ኦፍ ኮርስ ምሉክ ነው ሁሉም ቦታ ልባችን ውስጥ ነው ያለው ልባችን ደግሞ እግዚአብሔር ማደሪያ ስለሆነ ንጹህ መሆን አለበት ንጹህ እንዲሆን ግን ከልጅነታችን ጀምሮ የተሰሩብን ነገሮች ምናቃቸው ነገሮች ለምሳሌ አንቺ መጥፎ ሰው የምታውቂውና እኔ ማውቀው እኩል አይደለም እኔ አሁን በስልጠና ብዙ ነገር አስተካክዬ ብዙ ቆሻሻዎቼን አጽድቼ ብዙ ነገር ሰርቼ ነው እቺን ቤትሻን ክሬት ያደረኳት ስለዚህ በደንብ ራስ ላይ መስራት ቆንጆ ነው ያስባል እንደዚህ አይነት የምስጋና ልብን
ለመስራት ምን ያክል ጊዜ ፈጀብሽ? ለምሳሌ ሰዎች በአንድ ጊዜ ማንነታቸው ወይም ደግሞ ልባቸው ሊለወጥ አይችልምና ምን ያክል ጊዜ ይፈጃል? እንደሰው ያው የፈቃድ አይደለ ሰው የዘራውን ያንን ነው ያጭዳል ይላል መጽሐፍ። ያው ብዙ መጽሐፍ ቅዱስ በጠቅስ ያው እንግዲህ ሪሶርስ እሱ ስለሆነ እድገቴም ቤተክርስቲያን ስለሆነ ነው እማቀሱ ነው የኖርኩትም እሱን ስለሆነና ሰው የዘራውን ያንን ነው ያጭዳል። የዘራውን ተባዝቶ ያጭዳል። የዘራውን በጊዜው ያጭዳል። ስለዚህ ለዘር ደግሞ ምቹ መሬት ይፈልጋል። ምቹ መሬት ስለሚፈልግ ያንን ምቹ መሬት እንዳመቻቸው ነው። ለምሳሌ ራሴ ላይ ለመስራት 1 ሰዓት ከፈቀድኩኝ የ1 ሰዓቴን ያክል ነው ማድቀው። ሙሉ ሰዓቴን ከፈቀድኩኝ የሙሉ ሰዓቴን ያክል ነው ማድቀውና ሰው እንደራሱ ግን ሁሉም ሰው መስራት ይችላል። አዲስ መሆን ይችላል በቃ ምክንያቱም እንዳልኩሽ በምድር ላይ የተሰሩት ነገሮች በሙሉ ካለቁ በኋላ ነው እኛ የተፈጠርነው ምቹ ተደርጎ ማለት ምን በላው ምን ጠጣው ምን ጎቆዝበት everything እና መዝሙር 8 ላይ ደግሞ እንደዛ ይላል በእጆች ስራ ላይ በቃ ተሾመን አለቀ በቃ ባረከልን ሁሉን ነገር ማለት ነው። እያንዳንዱ ነገር ከተጨረሰ በኋላ ስለመጣን ሁሉም ነገር የኛ ነው። መኖር ብቻ ነው የኛ ድርሻ። ግን እንዳልኩሽ ፈቃድ ተሰጥቶናል። እግዚአብሔር ደግሞ በፈቃድ ነው የሚገዛን እንዲህ ምናምን አይደለም በፈቃድ ነው። አዳም ሁሉ ነገር ተሰጠው ጉምለል እያለ እንዲኖር ምናምን ከዛ ሲያያት ማረከችው ነች ብበላት ግን ምናምን ብሎ መብቱ ነው። ከዛ ሲበላም መብቱ መረጠ። ምርጫ እንጂ ህይወት እድል አይደለም ተሰጠው መረጠ። እዚህ ውስጥ ኑር እቺ ብቻ እንዳትነካ እሱ ደግሞ ያንን የፈለገው ስለዚህ የፈለገው ሆነለት ወደ ምድር መጣ ማለት ነው። ስለዚህ ፈቃዳችን ተሰጥቶናል። ሁሉም ሰው የፍላጎቱን ያክል ለምሳሌ አዳም እንበልና እንደተባለው ጎምለል እያለ ቢኖር እኛ እዚህ ባል ተገኘን በቃ ጎምለል እያለ ይኖራል ነው እንደፈለገ የበላ ያዘዘ እንስሳት ስም ያወጣ ምናምን ይኖራል ነው በቃ የተሰጠው ያ ነበረ። መረጠ ምርጫውን ተሰጥቷል። የሚፈልገውን አግኝቷል። ሰው የሚፈልገውን ያገኛል። ግን የሚፈልገውን እንዴት እንደዘራ ስለማያውቅ ነው። ሰው የዘራውን ያንን ነው የሚያጭደው። ተባዝቶ ነው የሚያጭደው። ግን ምን እንደዘራን አናውቅም። ጥላቻ እንዘራለን፣ ጥላቻ እናገኛለን። ከዛ ለምን እንዴት እኔ እንደዚህ ይሆንብኛል? እኔ እኮ ለሰው ጭሮ ነኝ፣ ሁሌ ክፉ አይደለሁም። እርግጠኛ ናችሁ? ምን ዘርታችኋል? ያልዘራ ነው በፍጹም አይበቅልም፣ አይሆንም፣ አይመጣም። ይሄ የዘር ህግ ነው። በቃ ይሄ የምድር ህግ ነው። ክርስቲያኖች፣ ሙስሊሞች ምንም ሆንሽ ይሄ የዘር ህግ ነው። በቃ ይሄ ማለት የምድር ህግ ስለሆነ ይተገበራል። ከዚህ ጋር እኔም በሆን ያንዶር ልጅም ቢሆን ከወደቀን እንሰበራለን። አለቀ በቃ ይሄ ህግ ነው ነው። ህጉን በህጉ መሰረት ለሄደ ሰው ያገኛል። ስለዚህ እንደፈቃዱ ስለዚህ የምንዘራውን ነገር በደንብ መጠንቀቅ አለብን በሚለው ማለት ህይወት ስለሆነ ትክክል። ልባችንም ክፍት ባደረግነው ልክ የመለወጥ የምስጋና ህይወት የመኖር እድላችን በጣም ሰፊ ነው። እኔም በሷ አምናለሁ። ወደ ልጆች እንዴ አንቺ ልጆች እንዳሉሽ አውቃለሁና መክሊት ላይም ትሰሪያለሽ። ስለዚህ ብዙ ጊዜ ቤተሰብ ልጆቹን ሲያሳድግ ከስር ከመሰረቱ የቀረጸው ማንነት የልጆቹ ወደፊት ህይወት ላይ ትልቅ አስተዋጽኦ አለውና ልጆች መክሊታቸውንስ እንዲያድጉ ቤተሰብ በምን መንገድ እየኮተኮተ ሊያሳድጋቸው ይገባል? ያው ማየት ነው። ልጆች የእግዚአብሔር ስጦታዎች ናቸው። ስጦታ ነው፣ አደራ ነው የተሰጠን እንጂ እኛ መቀጥቀጥ እንዲቅጥቅጥ አድርገን ሼፕ አድርገን እንድናሳድግ አልተሰጠንም። እኛ እንድናበላ፣ እንድናጠጣ፣ እንድንጠብቃቸው ከዛ ደግሞ እነሱ እግዚአብሔር ለነሱ የሰጠውን ነገር ምቹ እንድናረግላቸው ነው የተፈጠርነውና እኔ ለምሳሌ ሳይካትሪ መሆን ነው የምፈልገው የነበረው። አያበላም፣ እብድ ማከም አያበላም። ስለዚህ ኢንጂነር መሆን አለብሽ። እሺ ኢንጂነር ሆንኩኝ። ከዛስ እድሜን ዌስት ነው ያደረኩት በትክክል። ምክንያቱም 5 አመት ተማርኩኝ። ከዛ ወጣው 3 አመት 4 አመት እስከ 5 አመት ድረስ የተለያዩ ስራዎች እየሰራውን ቢሆን ኢንጂነሪንግ ሰራው። ስልችት ብሎኝ ነው የወጣሁት። የማትፈልጊው ነገር ስትማሪ ደግሞ ለመስራት ሞራል ራሱ አይኖርሽም። የህይወቴን 10 አመት ቀላል አይደለም። ኦፍ ኮርስ በዛ ውስጥ ብዙ ተሰርቼበታለሁ። ምናልባት ግን አሁንም የምሰራው እሱን ስለሆነ ሳይካትሪ በሆን ኖሮ በዚህ 10 አመት ውስጥ ምን ያህል በጣም ሰክሰስፉል ሆነ ነበር። በቃ እኔ እግዚአብሔር ለዛ ነው የሰራኝ። ሰዎችን አዳምጣለሁ። ሰዎች በእኔ ምክንያት ሲለወጡ አያለሁ። አይሽ እግዚአብሔር የሰራኝ ለዚህ ነው በቃ። እና እዚህ ጋር መግባት እያለብኝ እኔ እዚህ ጋር ስታገል ማለት ነው። ስለዚህ ወላጆች ምቹ መሬት ነው መሆን ያለብን። እኔ አሁን ልጆቼ ዶክተር ምናምን ኢንጂነር የሆነ ነገር እንዲሆኑ አልፈልግም። እኔ የምፈልገው እግዚአብሔር እንዲጠቀምባቸው ነው። ስለዚህ ለልጆቼ ምቹ ነው መሆንላቸው። ምንድነው የሚፈልጉት? ምን ላይ ነው ዝንባሌያቸው? ምንድነው ደስ የሚላቸው? ምክንያቱም ከማህፀን ጀምሮ ነው የሚሰሙት። እኔ አሁን ካረገዝኩኝ ጀምሮ መዝሙር ሰማለሁ፣ እየነዳው መዝሙር ሰማለሁ፣ እዘምራለሁ እና ልጅ አሁን ትዘምራለች።
ስዘምር እንዴት ደስ ይለኛል። ኦፍ ኮርስ በእግዚአብሔር ቤት ማሳደግ ግዴታዬ ነው። እምነታቸውን እንዲያውቁ ማድረግ ይሄ ግዴታዬ ነው። ምክንያቱም ነፍስ አልቲሜትሊ ይሄ ምድር ጊዜያዊ ነው፣ ጥቂት ነው የምንኖረው። ቢበዛ ሰማል። ስለዚህ አለ የምንኖርበት መንፈሳዊ ህይወት ላይ መስራት ግድ ነው። ነገር ግን እዚህ ምድር ላይ የተሰጣቸውን እንዲኖሩ መፍቀድ ነው ያለ። ምክንያቱም እኔ ብዙ አያለው በዚህ እየፈለጉ ኖ ብለን ጥንስስ አድርገን እስከዛ ደስተኛ አይሆኑ፣ አይሰሩበት፣ የሀገር ሀብት ይባክናል፣ የኛ ጊዜ ይባክናል። ጊዜ ደግሞ በጣም ውድ ነው፣ ተመልሰን ማግኘት አንችልም። ስለዚህ ልጆችን ምቹ ማድረግ እኛ ፋሲሊቴተር ነን። በቃ ወላጆች ላይ በምን መልኩ ሊሰራ ይገባል? ምክንያቱም ይሄ ከምንም ነገር በላይ የወላጆች ሀሳብ ነውና እናንተ ጋር ሲመጡስ እንዴት በእንደዚህ አይነት ነገር ላይ ትሰራላችሁ? ስልጠና መውሰድ አለበት። በቃ ሰው ልጁን ከፈለገ በትክክል ማሳደግ ከፈለገ ስልጠና መውሰድ አለበት፣ ራሱ ላይ መስራት አለበት፣ ቴራፒዎችን መውሰድ አለበት። ልጅነታችን የተበላሸ ነው። ይሄ ማለት ወላጆቻችን በጣም በምርጥ ሁኔታ ነው ያሳደጉን፣ በእነሱ ምርጥ ማለት ነው። በእነሱ ምርጥ ለምሳሌ የኔ ምርጥ እኔ ያደኩበት ነው አይደል? የኔ ምርጥ ማለት ያ ነው። በኔ ምርጥ ነው ላሳድጋት የምችለው ልጆቼ፣ እንደዛ ነው ላሳድግ የምችለው። በትክክለኛው ምርጥ እንድናሳድግ ካውንስሊንግ መውሰድ አለብን። ለምሳሌ መልህቅ ይሰራል አይደል? መውሰድ አለበት። ስለ ትዳር ቅድመ ጋብቻ እኔና ባለቤቴ ቅድመ ጋብቻ ተምረናል ከንስሐ አባታችን። ሳይካትሪ ናቸው ቁጭ ብለን የትዳር ኃላፊነት፣ የሚስት ኃላፊነት፣ የባል ኃላፊነት፣ የልጆች ኃላፊነት፣ ያንዳንዱን የአጋዥ ኃላፊነት፣ ያንዳንዱን ነገር መማር አለብን። ያለበዛ ተዋደደን እሺ ተጋባን ከዛስ ተፋታን። አሁን ምን ሰማው ነገር ሲንግል ማሞን ሲንግል ዳድሞን ኖርማል የሆነበት ጊዜ ኖርማል ግን አይደለም። ይሄ ማለት ግን ብንሰራ ራሳችን ላይ ማስተካከል ትንሽ እኮ ነው። ለምሳሌ መኪና እየነዳን ድምጹን ሰምቶ መካኒኩ ምን ይላል? እንዲህ ነገሩ ተበላሽቷል ይላል። ለኔ ግን የሆነ ድምጽ ነው። ስለዚህ የትዳር መካኒኮች ያስፈልጉናል፣ የሃይማኖት አባቶች ያስፈልጉናል። በደንብ እኔ የሃይማኖት አባቶች ራሱ በጣም እንደኔ ንስሐ አባት ቀሲስ ፋሲል ይባላሉ። በጣም ነው የሚገርሙት። በጣም ምክንያቱም የማማከር አገልግሎት ይሰጣሉ፣ ያስተምራሉ። እንደዚህ አይነት አባቶች ያስፈልጉናል በሁሉም የእምነት ዘርፍ ማለት ነው። ስለዚህ በደንብ አድርገው ራሳቸው ላይ ወላጆች መስራት አለባቸው። ኃላፊነትን የተቀበልነው በእነሱ ነፍስ እንጠየቃለን በእያንዳንዱ ነገር። ስለዚህ ልጆቻችንን ለማብቃት እኛ መብቃት አለብን። የታመመው ልጅነታችንን መጀመሪያ ማከም አለብን። የእኛን ሪፍሌክሽን ነው እነሱ ላይ ምንጭ ነው። ከዛ እነሱም የታመመ ይሆናሉ። የታመመ ልጅነት፣ የታመመ ወጣትነት፣ የታመመ ትዳር፣ የታመመ ቤተሰብ፣ የታመሙ ልጆች። ይሄ ማለት አካላዊ ህመም አይደለም። አካላዊ ህመም ይሻላል አንዳንድ ጊዜ። ምክንያቱም የአእምሮ ቁስለት በጣም ከባድ ነው። ትራውማ ውስጥ መኖር በጣም ከባድ ነው። እኔ ለራሴ ብዙ ኮርሶችን ወስጃለሁ፣ ብዙ ትራውማ ሂሊንግ ፕሮሰሶችን ወስጃለሁ። ስለዚህ ሂል አድርጌያለሁ፣ አሁንም ወስዳለሁ እያልኩሽ ነበር ቅድም አይደል? እናንተ ከምጭ መማር አያልቅም። ሁሌ እዚህ ሲመጣ ደግሞ የተሻለ ነገር ላገኝ ይችላል። ስለዚህ ሁሌ ጊዜ ሰዎች ራሳቸው ላይ ኢንቨስት ማድረግ አለባቸው። ለልጆች ልብስ መግዛት፣ ጫማ መግዛት፣ ውድ ትምህርት ቤት ማስተማር ምናምን ይሄ የማንኛውም ሰው ኃላፊነት ነው እንጂ የወላጅ ይሄ በጣም ትልቁ ኃላፊነቱ ነው ብዬ አላስብም። መቅረጽ ምክንያቱም እንጠየቅበታል። እንዳልኩሽ አንቺን አይቼ ወላጆችሽን ነው ማያ። ልክ ነው። ስለዚህ ፍሩትፉል የሆነ ለትውልድ የሚጠቅም እግዚአብሔር የሚሰራበት እግዚአብሔር የሚገለገልበት ትውልድ ማፍራት ከፈለግን እኛ መጀመሪያ ራሳችን ላይ መስራት አለብን። እኔ ከተሰራው ልጆቼ እንዴት በትክክል ላይሰሩ ይችላሉ? አልኩሽ እኮ የኔ ልጅ ልክ እንተኛ ሲባል ጸሎት ትላለች። ምክንያቱም ጸሎት ቤት ገብቶ ጸሎት የማድረግ አይታለች። ጸሎት ስትገባ መጽሐፉን ገልጻ ትላለች። ባታቆራሱ አታቆም እኮ ግን መጸለይ ማለት እንደዛ ነው። ትዘምራለች፣ ዘምሪ ትልሻለች። እሷ የምታውቀው ያንን ነው። ይሄ በእኛ ቤት ያለ ነው። በሌላ ቤት ደግሞ የየራሱ አስተዳደግ። በቃ ልጆችሽን አይተሽ ቤትሽ ይናገራል። ስለዚህ በደንብ ራሳችን ላይ መስራት አለብን። ራስ ላይ ከሰራ ልጅም ጤና፣ ወላጅም ጤና፣ ሀገር ደህና ሁሉ። ብዙ ጊዜ ልጆች ወላጆች የሚሸወዱት ብዬ ነው የማስበው፣ የሚናገሩትን ብቻ የሚኖሩት ይመስላቸዋል። ግን ልጆች እያዩ የሚያድጉትን ነው የሚኖሩት ይመስለኛል። ቤተሰብ የሚያደርገውን ነገር፣ ቤተሰብ እያንዳንዱ የሚያደርገውን ነገር ልጆች የሚያደርጉት ነገር ነውና ስለዚህ ቤተሰብ ከንግግር በላይ ድርጊቱ ላይ በደንብ ሊጠነቀቅ ይገባል። ንግግር መቼ ይሰማሉ? ይሰማሉ እንዳይሰሙም እኮ ንግግር እኮ አይሰሙም። የሚያዩት ድርጊት። አልኩሽ እኮ የኔ ልጅ እኮ ጸሎት ምን እንደሆነ እንጸልይ አላልናትም እኮ፣ ግን መጸለይ ምን እንደሆነ ታውቃለች። አሁን ምንድነው ድርጊት ነው ያየችው። እኔና ባለቤቴ ጸሎት ቤት አለን ቤታችን ውስጥ። አንዱ ክፍል ጸሎት ቤት ነው። በቃ ይሄ ማንደራደርበት የቤታችን ሩል ነው። ስንጋባ ራሱ ለምን ሁለት ክፍል አንኖርም? ሳሎን አነጥፈን እንተኛለን እንጂ ጸሎት ቤት ይኖረናል። በቃ ይሄ የኔና እግዚአብሔርም ደግሞ መልካም ነው። በየሄድንበት
ጸሎት ቤት ይኖረናል ከዛ ጭራሽ ትርፍ ክፍል ሰጠን ባለ 3 መኝታ ስንከራይ ጭራሽ አንድ ትርፍ ክፍል አይሽ እግዚአብሔር እንደዚህ ሰጪ ነው አንቺ የልብሽ መሻት ሲሆን ማለት ነው ስለዚህ ትገባለች ጸልያለች አታውቀውም ግን ምን ያለገች ነው ልጅህን በሚሄድበት መንገድ ምራው ስለዚህ በየሄድሽበት ነው የምትመሪው አንቺ ነሽ ተግባርሽ ነው ሲጀመር የምታዩ የሚያዩትን ነገር ነው መሆን የሚፈልጉት ሮል ሞዴላቸው እኛ ነን ሲያድጉ በቃ እኛን መሆን አለማቸው ነው በቃ እኛኮ እግዚአብሔራቸው ነን እግዚአብሔርን እኮ አያውቁትም በእኛ ልብ ውስጥ ነው የሚያውቁት ስለዚህ እኛን መሆን ነው የሚመኙት በቃ አድጌ እንደሷ ለብሼ እንደሷ አድርጌ እንደሷ ሆኜ ይሄን ሁሉ ነው የሚያስቡት ማለት ነው ስለዚህ ያንን ስለሆነ የሚያደርጉት እኛ በእያንዳንዱ ነገራችን ተግባራችንን ነው መጠንቀቅ ያለብን ብዬ ነው የማስበው በጣም ልክ ነው ብዙ ወላጆችን ሊያስተውሉት ይገባል ብዬ የማስበው ነገር ነው ወላጆች ልጆቻችን ትጉ ናቸው ስኬታማ ናቸው ሲሉ ይሰማልና ትጉህነት ወይም ደግሞ ስኬታማነት በልጆች ላይ በምን መልኩ ይገለጻል እኔ ራሳቸውን ከሆኑ እኔ አሁን ስኬታማ እናት ነኝ ብዬ የማስበው ልጄ ራሷን ሆና ስትኖር ራሷን ተቀብላ ባላት ነገር ደስተኛ ሆና በቃ ራሷን ቅብል ብላ ከኖረች ለኔ በጣም ስኬታማ ልጆች አፍርቻለሁ ብለው እኔ ብዙ ልጆች የመውለድ ድሪም ነው ያለኝ ሆነ 1 ደርዘን 2 ደርዘን አንቺ በሰፊ ፋሚሊ ውስጥ ነው ያደግሽው እንደዛ ነው 4 ነን ግን ብዙ ነው የኖርነው እኛ ብዙ ነው አንድ ቤት በደንብ ነው የኖርነው ግን እኔ በቃ ወዳለሁ ብዙ ልጆች ቢኖሩኝ የክርስትና ልጆች ራሱ ብዙ ቢኖሩኝ በጣም ነው ደስ የሚለኝ እንዳልኩሽ ከልጆች ጋር ስለሆነ ድሪሜ እኔ መክሊቱን ያወቀ ባለራእይ አመስጋኝ ትውልድ ማብዛት ነው የምፈልገው በቃ የሆነ ሲታይ ራሱ በቃ አመስጋኝ ከእግዚአብሔር ጋር ተጣብቆ የሚኖር ክርስትናን የምር የሚኖረው በቃ ባለጸጋ ሀብታም ሆኖ ግን ደግሞ ኑሮ በቃ ልክስታይ ወይኔ ታድሎ ይሄ ክርስቲያኑ ታድሎ በቃ ያን አረማመዱ ምናምን ያንዳንዱ ነገር ብዬ ነው ማስበውና ብዙ ልጆች እንዲኖሩኝ ስለምፈልግ ልጆቼ የራሳቸውን ሆነው ያላቸውን የተሰጣቸውን ነገር ተቀብለው ከያንዳንዱ ከገጽታቸው ከሁሉ ነገር ጀምሮ እግዚአብሔር የሰራውን ነገር ተቀብለው ሲኖር ማየት ለኔ ስኬት ነው ብዬ አስባለሁ ከዛ ደግሞ እንዳልኩሽ እግዚአብሔር እንዲጠቀምባቸው በተጠቀመባቸው ነገር ደግሞ ትጉ ሆነው ሳያቸው እሱ ደስ ይለኛል ብዬ አስባለሁ በጣም ልክ ነሽ የሁሉም ሰው አስተዳደግ ይለያያል ይመስለኛል ሁሉም ቤተሰብ ውስጥ አስተዳደጋችን ቢለያይም ግን እናንተ የምትመክሩት ወይም ደግሞ ልጆች በምን አይነት መንገድ ቢያድጉ በዚህ መንገድ ቢሄዱ ለሀገርም ለቤተሰብም ለራሳቸውም ጠቃሚ ናቸው ብላችሁ ታስባላችሁ እኔ እንግዲህ አንደኛ በመንፈሳዊ ህይወት በጣም ያደጉ የበለጸጉ እግዚአብሔርን ያወቁ ከእግዚአብሔር ጋር ተጣብቀው የሚኖሩ ልጆችን ብናፈራ በጣም ትውልድ ላይ ትልቅ ለውጥ ይመጣል ብዬ አስባለሁ አንድ ሰው እግዚአብሔርን ካወቀ እግዚአብሔርን ካመነ የእግዚአብሔርን ቃል ጠንቅቆ ካወቀ በቃ ጥንቁቅ ነው መሄድበትን ያውቃል ፍሬሃ እግዚአብሔር በልቡ ይኖራል ለራሱ ሊደረግ የማይወድበትን ነገር ለሰዎች አያደርግም ስለዚህ እግዚአብሔርን የሚፈራ ትውልድ ይፈራል ብዬ አስባለሁ ስለዚህ ሰንበት ትምህርት ቤት ላይ እንደኔ ቢያድጉ መጽሐፍ ቅዱስን በደንብ ቢማሩ ቤታችን ውስጥ የጸሎት ህይወት ቢኖረን ከእግዚአብሔር ጋር ያለን ህይወት ቢኖረን መልካም ነው ብዬ አስባለሁ ሁለተኛ ሲማሩ ደግሞ የሚፈልጉት ዝንባሌያቸው ያለው ነገር ላይ እንዲማሩ ማድረግ ከዛ ደግሞ ከልጅነታቸው ጀምሮ የግል ስብዕና ስልጠናዎችን አለ በየሌቭሉ ስላለ እነሱን እንዲወስዱ ራሳቸውን እንዲያዩ ራሳቸውን እንዲያውቁ አድርገው ቢያሳድጉ እርፍ ይላሉ ብዬ አስባለሁ ለሀገርም ለቤተክርስቲያንም ተተኪ ትውልድ ማፍራት ይቻላል ብዬ አምናለሁ አለመደማመጥ አለመተሳሰብ አለመከባበር አለመተማመን ብዙ ተሞክሮ አልስተካከለ ያለ ትዳር አለኝ መፍትሄው ምንድነው ለምትሉ ይስልጠና ለእናንተ ነው ራሳችሁ ላይ እንዴት መስራት እንደምትችሉ ጸቦችን አለመግባባቶችን ችግሮችን እንዴት እንደምትፈቱ በፍቅርና በትዳር ህይወት ዙሪያ ላይ ተያያዥ ለሆኑባችሁ ጥያቄዎች በሙሉ መልስ የምታገኙበት ስልጠና ነው ይህ የኦንላይን ስልጠና ሚያዝያ 1 ጀምራል በ09774050 ላይ በመደወል መመዝገብ ትችላላችሁ በጣም ቆንጆ ብዙ ጊዜ በልጅነታቸው በጥሩ አስተዳደግ ያላደጉ ልጆች ልክ ካደጉ በኋላ ራሳቸውን ወይም ደግሞ ማንነታቸውን ሳይቀበሉት ወይም ደግሞ ራሳቸውን ሲጠሉት ይስተዋላልና እንደዚህ አይነት ራስን አለመቀበል ራስን መጥላት ራስን ዝቅ የማድረግ ሐሳብ ወይም ደግሞ በህይወታቸው ውስጥ በእንደዚህ አይነት መንገድ የሚያልፉ ሰዎች ከዛ ለመውጣት ምን ማድረግ አለባቸው ያው ራሱን ያልተቀበለ ዓለም አይቀበለው እኔ ለምሳሌ እንዳልኩሽ ሰው ሁሉ ይወደኛል ብዬ ነው ማምነው የሆነ ቦታ ሲል እንደስቲ ያለሽ ምናምን ይልኛል ፍቅራቸውን ይገልጹልኛል ሰዎች ምናምን ምክንያቱም እኔ ራሴን ወደዋለሁ በጣም ነው መወዳት ቤትሻን በጣም ጎበዝ ናት አደንቃታለሁ እኔ አንዳንድ ጊዜ
ሌላ ሰው ቢሆን ይሄን ያልፈዋል ብዬ አስባለሁ። ስለዚህ ሁሌ ፌስቡክ ላይ ምናምን ጽፍ ራሱ አረ ራስ ወዳድ ነሽ ምናምን ብሉኛል። መጽሐፍ ላይ ራሱ እኮ ከ10 ትእዛዛት አንዱ ባልንጀራን እንደ ራስ ነው የተባለው። ከራሱ በላይ ማንንም አይወድም። በቃ እንደ ራስ ነው። አየሽ ልክ ነው። ቱ ዘ ማክሲመም እንደ ራስሽ ነው የምትወጂው ነው ፖይንቱ። እኔ ራሴን በጣም ነው የምወደው። የእግዚአብሔር ክቡር ፍጥረት ነኝ። ስለዚህ ወደዋለሁ ራሴን። ስለዚህ ራስን ሰው መውደድ አለበት ብዬ አስባለሁ። ይሄ ማለት ፐርፌክት አይደለም። ከእግዚአብሔር ውጪ ፍጹም ማንም የለም ብዬሻለሁ። ስለዚህ አለኝ ጉድለት በጣም ብዙ አለኝ። ገና የምሰራበት ብዙ አለኝ። የማልችለው ደግሞ አለኝ። በሰራም የማልችለው በቃ እኔ የማልችለው አለ። ስለዚህ የማልችለው ካለ ለምሳሌ ባሌ ሊችል ይችላል፣ እናቴ ሊችል ይችላል። በቃ ተሞላልተን ነው የምንኖረው ብዬ ነው የማስበው። የማልችለው ላይ ብዙ አልታገልም። የምችለው ላይ ግን በደንብ እሰራለሁ። ስለዚህ ሰዎች ራሳቸውን ሳይቀበሉ ያደጉ ምናምን ስለምንባል እኮ ነው። ለምሳሌ እኔ እየጎበጥሽ ነው ምናምን ስባል እንዲህ ያልኩ ነበርኩኝ ማለት ነው። የልጅነት ፎቶዎችን ብታይ እንዴት ተንጠራራው ምናምን ነበር። አረ ተንጠራራሽ ምንድነው ምናምን ሲሉኝ እሺ መንጠራራት ሮንግ ነው በሚል እንዲህ ያልኩ። ከዛ አሁንስ ጎበጥሽ እኔ ምን ልሁን? እሺ ሰው የሚለውን አያጣም። ጎራዳ ነሽ፣ እንደዚህ ነሽ፣ እንትና ከእንትና ታምራለች፣ እንትና ከእንደዚህ ትሆናለች። ከዛ ሰዎች ራሳቸውን እያነጻጸሩ ምናምን ራሳቸውን ኦኬ አሃ እኔም ልጄን ሲሏት አልወድም እንደዚህ ነሽ ምናምን ካለ ስነ ስርዓት ነው የምለው። እኔ አሁን ምን መጨመር እችላለሁ ራሴ ላይ? አርቲፊሻል ነገር ኦፍ ኮርስ መጨመር ይችላል። እኔ ይሄ እግዚአብሔር የሰራው ማንን ምን ላድርግ? እጄን እንደዚህ ማድረግ እችላለሁ? በቁመቴ ላይ አንዲት ክንድ መጨመር አልችልም። በቃ ይሄ ነኝ በቃ ይሄ ነው የተሰጠኝ። ስለዚህ ከወቀሱ ራሱ እግዚአብሔር ነው ሊወቅሱ የሚገባ። እንትና እንዲህ ብታስተካክልላት ምናምን ብለው ከኔ ጋር አይደለም። ስለዚህ ይሄ ነኝ በቃ እኔ መስራት የምችላቸው ነገሮች አሉ። ባህሬ ላይ መስራት እችላለሁ። አስተዳደጌ ላይ የጎደሉትን ነገር መስራት እችላለሁ። መልኬ ላይ ቁመናዬ ላይ ያለኝ አካል አልችልም። በቃ እኔ እንደዛ ነኝ። እኔ ምንም አልጠቀምም። በቃ እኔ ይሄ ነኝ። ስለዚህ ይሄ ስለሆንኩኝ በቃ የሚደብረው ካለ በጣም ይቅርታ። እኔ ይሄ ነኝ በቃ አንቺ ተቀብለሻል ዋናው ነገር ነው በቃ። ምክንያቱም ውብ ነኝ። እግዚአብሔር ሲፈጥረኝ ምንም ሊሳሳት አይችልም። ይሄ የዓለም መመዘኛ ነው። አሁን ሰዎች ራሳቸውን ብዙ ጊዜ ቴራፒ ላይም መስታወት ማያዩ ሰዎች አሉ። ቢሮ ውስጥ መስታወት አለ እና አያዩ። መስታወት ማየት ወፍራም ነኝ አላይም መስታወት ይልሻል። ከቤት ማይወጣ ሰው አለ በውፍረቱ ምክንያት። በቃ ማስተካከል አሁን ይሄ ውፍረት ምናምን ማስተካከል የምችዩ አለ በቃ። ከዛ መልክሽ ላይ ማስተካከለች። ቆንጆ አይደለሁም እኔ ማን ያለው ቆንጆ እንዴ? ለኔ ቆንጆ ላንቺ እኮ ምን ቆንጆ ናት ምናምን ብለሽኝ አራ ምናምን የሚልሽ ሰው የለም አለ። መመዘኛው ማን ያስቀመጠው እንዴ? እግዚአብሔር የሰራው ነገር እንዴት እንትን ይላል? እንዴት ይሳሳታል? ይሄ ዓለም መመዘኛ ነው። ይሄ እኔ ነኝ በቃ። ይሄ እንዲህ ነው የተፈጠርኩት እኔ እና እንዲህ ነው መኖረው አለቀ። እኔን የተቀበለ አብሮኝ ይቀጥላል፣ ያልተቀበለ ይመቸው። ስለዚህ መጀመሪያ እኔ መቀየር የምችላቸውና መቀየር የማልችላቸው ነገር በስነልቦና ምን ይባላል? 3 ፓኬጅ አለ። መቀየር የምንችለው፣ መቀየር የማንችለው፣ የምንቀበለው፣ አክሰፕት ማድረግ። ለምሳሌ ከንፈራችን ትንሽ ነው ትልቅ ነው ምናምን ብሎ አሏ የሚሰማው ሰው አለ። ስለገጠመኝ ነው። አይኔ ትንሽ ነው፣ ጆሮዬ እንደዚህ ነው ምናምን። በቃ ይሄንን እኔ መቀየር አልችልም፣ እቀበለዋለሁ። መቀየር የምችላቸውን ነገሮች እቀይራቸዋለሁ። ማስተካከል ያለብኝ ነገሮች አስተካክላቸዋለሁ። ስለዚህ መጀመሪያ ሰልፍ ኮንፊደንስ ያጣሁበት ነገር መቀየር የምችለው ነው ማልችለው። ስለዚህ ማስቀመጥ ማለት ነው። ልብስ ለምሳሌ ዘወትር የምንጠቀመው አንዳንዴ ክት የምንጠቀመው ከዛ ደግሞ በጭራሽ ማንጠቀማቸው ልብሶች አሉ። ሁሉም አንድ ላይ ከሆነስ ከዚህም ስሜትም ልክ እንደዛ ነው። ሁሉንም ከያዝነው በጣም ይጎዳናል። ስለዚህ ራሱን ያልተቀበለ ዓለም አይቀበለው። ስንት ሰዎች አሉ ዲ ቁንጅና ውድድር አሸንፈው አልደነገጥንም እንዴ ማለት እንዴ ይቻላል እንዴ ምናምን ያልናቸው የለም። ልክ ነው። ከፈለጉ ሞዴል ሳቤላን ታውቂያታለሽ? አውቃታለሁ። ኢንተርቪው አድርጌያታለሁ። ሞዴል ሳትል ኮንፊደንስ አለባበሷ ምናምን እና የሆነ ጊዜ ቢሮ ጋብዣት ሊፍት አልነበረውም። ቢሮአችን 5ኛ ላይ ነበርና ቅርጽ ልታበላሽ ነው እንዴ ምናምን አለች። አይሽ እንደዚህ እና ሰዎች ድምጿ በጣም ያምራል። ሰዎች ይጠሩኝና በጣም ሰፍ ብለው ነው የሚጠሩኝ ምናምን ልክ ሲያዩኝ አለች ግን ኮንፊደንት በቃ ምንድነው የጎደለን? እኛ ልንቀይረው የምንችለው ከሆነ ኦፍ ኮርስ መስራት አለብን። ሰው ራሱ ላይ በደንብ መስራት አለበት። ምክንያቱም የሚጠራ ማንነት አለን ብዙ እንዳልኩሽ ከልጅነት ጀምሮ ስለሆነ የሚመጣው ማንችለውን ግን አክሰፕት አድርገን ውበት ይሆነናል። ከዛ በኋላ
ውበት ነው የሚሆነው በእውነት እኛ ስንቀበለው ሰዎች አያዩትም በነገርሽ ላይ ልክ እኛ ያየነው በጣም ፎከስ ስናደርገው ሰዎች ያዩታል ስናፍርበት ነው ልክ ነው ልክ በቃ ስለምትፈሪው ራሱ ኢነርጂ ነው በቃ እንትን ይተላለፋል ፍቅርም ይተላለፋል ጥላቻም ሁሉም ነገር ስለዚህ እኛ ራሴን ያልተቀበልኩት ነገር ዓለም ስለማይቀበለኝ እኔ ራሴን መጀመሪያ መቀበል በጣም ቆንጆ ከምንም ነገር በላይ ራሳችንን መቀበል አለብን ራሳቸውን ያልተቀበሉ ሰዎች ግን የህይወታቸው አቅጣጫ በምን መልኩ ተቀይሮ አይተሻል ምክንያቱም እናንተ ጋር ብዙ የሚመጡ ሰዎች ሊኖሩ ስለሚችሉ በምን አይነት መንገድ ራሳቸውን ጎርተውታል ታያለሽ እኔ አሁን 2 አመት ከቤት ያልወጣች ሴት አውቃለሁ 2 አመት ሙሉ በምን ምክንያት ልጆች አሏት አስቢ ባል አላት እሺ እግዚአብሔር ይስጠው ባሏ እውነት እንደ አይነት ባል ራሱ ማግኘቷ እግዚአብሔር ይወዳታል ምክንያቱም ሰላም ስትል እጅሽ እንደ መጋዝ ይቆርጣል አይነት ብለው ተረቧት ስለዚህ ለረጅም ጊዜ እኔ ጋር መጣ እስከምንገናኝ ምናምን ብላ እንዲህ ነው ሰላም ምትልሽ እና ትህትና ነው የሚመስለው እኔ ትህትና ነበር የሚመስለኝ ፋይናሊ ስትነግረኝ ድንግጥ አልኩት ምክንያቱም እጇ እኮ ለስላሳ ነው ግን እዛ ላይ ነች አዘባክ ድሮ ላይ ቆማለች ገብቶሻል ሰዎች ጄን ሰላም ሊሉት አይፈልጉም ማለት ነው ትልልቅ ሆቴሎች ላይ አትገባም ምክንያቱም ሰዎች ሙድ ይዘውባታል የሆነ ጊዜ ፌስቡክ ላይ ነው እኔ ብዙ ሰዎችን ማገኘው እንዳልኩሽ ፌስቡክ ላይ ነው ምርቃት ነው የጻፈችልኝ እኔ አለችኝ እንዳንቺ ነበር መሆን የምፈልገው የልጅነት ህልሜ ነሽ ግን ምን ዋጋ አለው የልጅነት ህልሜ ተበልቷል ግን አንቺን ስላየው ራሱ እጽናናለሁ በቀን በቀን ቪዲዮዎች ሰራለሁ ጣፋጭ ቁርስ ምናምን ያልኩ የማቀው ማካፈል ነው ስለዚህ አካፍላለሁኝና እሱ ላይ አይቼሽ ነው ምናምን ብላ ማለት ያገር ምርቃት እኔ ራሱ ማንንም መርቆኛ ያቀም እስከ ዛሬ ነው ምልሽና አንቺ ኮትቼ ያለሽ ስላት አንቺ ሙድ መያዝ ጀመርሽ ነው ያለች አይደለም አልኳት በርግጥ እጇን ይዤን ያሻገርኳት ያው እግዚአብሔር ስለፈቀደ ጊዜ ፈልገናል በደንብ ሰርተንባታል አሁን ላይ መኪናዋን ይዛ ምናምን ስትመጣ እንደውም የእኔ አሮጊቷ ሴትዮ የት ሄዱ አለኝ አንድ ፓርትነሬ ምክንያቱም ሻሽ ታረጋለች በሻሹ ላይ ነጠላ ከዛ ይሄ ረጅም ምናምን እንደዚህ አርጋ ነው የምትመጣው በቃ እና ሰዎች ሲያዩኝ መኪና ከነዳው ካዩኝ ከፍ ካልኩኝ በቃ እንደዚህ ያረጉኛል ብላ ታስባለች አሁን ላይ በጣም ዘናጭ ነች እና ይሄ ቀሚስ ሲያምር ስላት የዛሬ 10 አመት ምናምን ነው ባለቤቷ የገዛልኝ ትለኛለች ይገርምሽ ባል በየቀኑ ቀሚስ ይገዛል መኪና ይገዛል እሷን ለማስደሰት በጣም ብዙ ነገር ሰው ራሱን ካልተቀበለ በፍጹም አይሆንም አሁን ላይ ሰዓት ቢሮ ከፍታ ምናምን የብዙ ሰዎችን ህይወት ስትናገር ራሱ ኮንፊደንሷን ሳይው አየሽ እግዚአብሔር ተጠቀምብኝ ማለት እንደዚህ ነው በቃ ስለዚህ ሰዎች መስራት ይችላሉ ራሳቸው ላይ መቁረጥ ብቻ ነው የሚፈልገው ትንሽ ኮሚትመንት ያግዘናል ስለዚህ ረፈደ የሚባል ነገር የለም ካለን መቼ እንደምን ሞት መቻወቀ አሁን እኮ ምንድነው ቻይናዎች ናቸው የሚሉት አይደል ትክክለኛው ዛፍ ለመትከል ትክክለኛው ጊዜ የዛሬ 20 አመት ነበር ሌላ ትክክለኛው ጊዜ አሁን ነው ስለዚህ ረፈደ የሚባል የለም ለምን አንድ አመት አይሆንም እንዴ ጥሩ አንድ ቀን ለምን አትሆንም ደስተኛ ሆነሽ መኖር ከቻልሽ ስለዚህ ምንም ረፈደ የሚባል ጊዜ የለም ሁሌ ስለዚህ ዛሬን እንጠቀምበት አሁን ከዛሬም አሁን እንደዛ ነው የመዳን ቀን አሁን ነው ልክ ነው ወደ ልጆች እንሂድና በጣም ብዙ ጊዜ ከልጅነታችን እኛም እየተባልን ያደግነው ነገር አለ የሆነ ሰው ጎበዝ ነው የሆነ ሰው ቆንጆ ነው ከጓደኞችም ሰው በጣም ቆንጆ ናት ሰው በጣም ሰነፍ ናት የሚባል ነገር አለና በእንደዚህ አይነት ህይወት ውስጥ የመጡ ሰዎች አሉ ስለዚህ ልጆችን ማወዳደር ወይም ደግሞ ማነጻጸር በልጆች የስነ ልቦና ላይ ምን ያክል ተጽዕኖ አለው ይሄስ እንዴት ሊታከም ይችላል ከባድ ቀውስ ነው የሚፈጥረው ከባድ ቀውስ ምክንያቱም እኔ ቶፖኝ ለምታይት የሆነን ሰው መብለጥ አለብኝ እሺ ውድድር ነው የለመድነው እኔም እንደዛ ነው ያደግኩት በቃ ስለዚህ እኔ አሁን ማሸነፍ በጣም ወዳለሁ በጣም ነው ደስ የሚለኝ ለምን ወድጄ እኮ አይደለም ካሸነፍኩ ነው የምታየው ካሸነፍኩ ነው የምወደደው ከሆነ ሰው ከበለጥኩኝ ነው ደስተኛ መሆነው የሆኑ ሰዎች ከበለጡ ያዩኛል ጎበዝ ከሆንኩኝ ሰዎች ያዩኛል ሰዎች ይወዱኛል ሰዎች ያደንቁኛል አያሽ ስለዚህ ለመወደድ ብዙ ነገር አደርጋለሁ ማለት ነው ለዛ ነው ልጆች የሚረብሹት እይታ ፍለጋ እኮ ነው የሚረብሹት ነው ነገር ስብር ሲያረጉ እናያቸዋለን እንፈልጋቸው አይሽ በትምህርት የላቀ ውጤት ካመጣው ታያለሁ ስለዚህ ሰዎች በቃ አልቲሜት ጎላችን መወደድ እኮ ነው ሌላ ምንም አንፈልግም መወደድ መፈቀር መታቀፍ ይሄን ነው የምንፈልገው በቃ ሌላ ሰው በነገርሽ አልቲሜትሊ ይሄን ነው የሚፈልገው የሰው ልጅ ለዛ ነው ተጋግጦ የሆኑ ነገሮች ላይ የሚሆነው ይሄን ፍለጋ ነው ስለዚህ ለሁሉም ሰው ግን ባለው ነገር አልኩሽ እኮ እኔ ማልችለው አለ ስለዚህ
አንቺ እንዳትቺ ማረግ ራሱ ትልቅ ስጦታ ነው ማለት ነው አይሽ እኔ ማልችለው ነገር ሲኖር አንቺን እንዳትቺ ያረግና እኔ አፖናል ሁለታችንን ከዛ ደስ ይለኛል አንቺ ስትወቀሽ ምናምን ደስ ይለኛል እኔ ልሞገስ ነው እኔ ልታይ ነው አገባሽ ካወዳደርናሽ የውድድር ልጆች እንደዚህ ነው የሚሆኑት ሳንወዳደር አላደግንም ሁላችንም ያው ሌቭሉ ነው የሚለያየው አንዳንዱ በጣም አንዳንድ ጊዜ ቴራፒ ላይ በጣም ማለት እንባ የሚመጣኝ ጊዜ አለ ያው እንደ ቴራፒስት ምንም አክሽን አታሳይም ግን በቃ ከሄዱ በኋላ መኖራቸው ራሱ ይገርመኛል ማለት በቃ በጣም በቃላት እየተረገጡ የኖሩ ሰዎች አሉ መኖር ከሰዎች ጋር መግባባት የሚከብዳቸው በጣም ቆንጆ ሆኖ መልካቸው አይታያቸው ብዙ ስብዕና ያላቸው አይታይ ምክንያቱም ዳውን እንዲደረጉ ተደርገው ነው ስለዚህ እኔ የሆነን ሰው ካረገጥኩ አላሸንፍም ወደም ለዛ ነው ትምህርት ላይ ውድድር አያስፈልግም አንደኛ ሁለተኛ ወጣ አያስፈልግም ለምን እኔ ሂሳብ ላይ ጎበዝ ነኝ ለምሳሌ ፊዚክስ ምናምን በጣም ጎበዝ ነኝ ኬሚስትሪ ብትይኝ ከባድ ነው ለኔ ስለዚህ ሰነፍ ነኝ ማለት ነው አይደለም በቃ ፊዚክስ ጎበዝ ነኝ ኬሚስትሪ ደግሞ ጎበዝ የሆነ ሰው አለ ማንበብ ጎበዝ የሆነ ሰው አለ ለዛሬ እንዴ ማንበብ ስለማልወድ ብለን ናቹራል እንገባለን ቁጥር ስለማልወድ ብለን ሶሻል እንገባለን ስለዚህ ለምን ኦፍ ኮርስ እኛም እኮ እርሾ ስላለብን ይከብደናል ይሄ ማለት እኔ ምንም ፐርፌክት ነኝ ያልኩ አይደለም ግን በመስራት ሂደት ውስጥ ግን ማሻሻል ይቻላል ሁሉንም እንደያ አቋም አይደል ለምሳሌ አሳና ወፍ አንድ ላይ እንደማብረር አሳ ግን ስትበር ግን ምናምን ሞቶ ነው የሚበረው ሞተ በቃ እንዴ ነው ብዙ ሰዎች ሞተው ነው የሚኖሩት ከዛ ወፍን ደግሞ ውሃ ውስጥ ከተሻት እስኪ ብረሪ ወንድ ነሽ ምናምን እንደማለት ማለት ነው ስለዚህ ሁሉም በራሱ በሌቭሉ ስለዚህ እያንዳንዱን ነገር ማመጣጠን ያው ወላጅ ከተሰራ ነው ይሄንን ማድረግ የሚችለው ብዬ አስባለሁ እዚህ ላይ ግን የመምህራኖች ኃላፊነት ምን ያክል ነው ትሬኒንግ መውሰድ አለባቸው ብዬ አምናለሁ ሁሉም ምክንያቱም አብዛኛውን የሚሰራው ልጅን ትምህርት ቤት ነው እና ይገላልም ያድናል ስለዚህ አስተማሪዎች በደንብ ማወቅ አለበት ምክንያቱም ትውልድ ነው የሚሰሩት ስንት አስተማሪ አንተማ ቤት ላይክ ላይ ቢገነባ አይገባህም ብሎን ጠልተነው ቀርተናል ነን ኬሚስትሪ አለብን በአስተማሪዎች ምክንያት ነው ባይ ዲፎልት እንደዛ ማለት አይገባኝም እኔ በጣም ነው መጠይቀው ልብሽን ነው ማወልቀው ስጠይቅ አሁንም እንደዛ ነኝ ካልገባኝ በቃ ጠይቃለሁ ስለዚህ ጠይቃለሁና ምንድነው 10 የምትጠይቂኝ ምናምን ሲለኝ መጠየቅ አቆምኩ ካልጠየቅኩ አይገባኝም ስለዚህ መሸሽ እንደ ነገሩ መስራት ምናምን ማለት ነው ከዛ ለዛ ትምህርት ፍላጎት አይኖርሽ ፊዚክስ ማትስ ደግሞ ስጠይቅ ይነግሩኛል ያስረዱኛል ከዛ ደብተሬ ቶፕ ገር ቶፕ ነው ምክንያቱም እጠይቃለሁ አሁንም እንደዛ ነኝ ካልገባኝ በቃ ይቅርታ መጠየቅ ወዳለሁ ምናምን ብዬ እየታከምኩ ራሱ ለምንድነው ይሄን የምትወጋኝ ምንድነው ውስጡ አያገባኝም እኮ ግን እኔ ማወቅ በቃ ወዳለሁ አንዳንድ ሰዎች ደግሞ ስልቾች ናቸው የማስተማሪ እንደዛ ይመስለኛል ስለዚህ የምትወጁ በአስተማሪች ምክንያት ነው እኔ ፊዚክስ አስተማሪ መምህር መለስ ምናልባት ይሄንን ካየው በጣም ነው መወድቅ በጣም ነው የምር ልቤ ውስጥ ትልቅ ቦታ ያለው ሰው በቃ ገና ሲደርስ ነው ደስ የሚለኝ ለምን በደንብ ስለሚያስረዳኝ ነው ሌላ አይደለም በቃ ምንም እኮ ስለዚህ አየሽ ምን ጠላውም ምን ወደው ነገሮችን በዚህ ምክንያት ነው ስለዚህ በደንብ አድርገን መስራት አለብን ብዬ አስባለሁ አስተማሪዎች ላይ በቃ መምህር እኮ ከተሰራ ሀገር ተሰራ ትምህርት ቤት ከተሰራ ሀገር ተሰራ ስለዚህ በጣም ትልቅ መምህር አለ ትልቅ ነገር ነው ብዬ ማስብ አስተማሪን ከወደድሽ ሳትፈልጊ ራሱ ትምህርቱን ትወዷለሽ ከጠላሽም በዛው ልክ ትጣይዋለሽ አሞሽ ራሱ መስጠቀር ያለሽ አንቀርም እኮ አሞን ራሱ አንቀርም ስንወደው ማለት ነው እሺ የደከሙ ተማሪዎች ደግሞ በጣም ይኖራሉ በትምህርታቸው ሁሉም ሰው በትምህርት የሚሳካለት ላይሆን ይችላል ቀደም እንዳለው መክሊት ስናወራ ስለ መክሊት እንዳነሳ ነውና በትምህርታቸው የደከሙ ተማሪዎችንስ ያው ትምህርት አስፈላጊ ነው ብያምናለሁ የሰው ልጅ የሆነ ያክል ዕውቀት ሊኖሩ ስለሚገባ በምን መልኩ ልናግዛቸው ይገባል እንደ ቤተሰብ እንደ ማህበረሰብ እንደ አስተማሪዎች ያው ደከም ማለት ራሱ ምን ማለት ነው በትምህርታቸው ጎበዝ ያልሆኑ ተማሪዎች እኮ አየሽ ውድድር ነው ይሄ ራሱ ማለት ነው ስለዚህ ምን ላይ ነው የሚያዘነብሉት ምንድነው የሚፈልጉት እኔ ሁሉም ሰው መማር አለበት ብዬ አላምንም በነገርሽ ላይ ለምሳሌ ልጆቼ ትምህርት ቤት አስገባቸዋለሁ ምናምን የሆነ ሌቭል ላይ ሲደርሱ መማር አልፈልግም ቢሉኝ ምንድነው የምትፈልጉት ነው የምላቸው እንጂ ግዴታህን ነው ዩኒቨርሲቲ መግባት አለብህ ምናምን እኔ አይደለም እኔ የራሴ ያው በልጆቼ መብቴ ስለሆነ ማለት ነው መማር ፈልጋለሁ ከላይ ይማር ግን ስፔሱን ሰተን ማለት ነው ምንድነው የሚፈልገው እሳት ይላሰ ነጋዴ ቢሆንስ ምን እዛ ታገለው ከብሰ መማር አለበት የሰው ልጅ በጣም ማወቅ ዕውቀት በጣም አስፈላጊ ነው ግን የሚፈልገውን ማወቅ ነው
እንትን የሚለው ለምሳሌ እኔ ወንድሜ በጣም መቀጥቀጥ መስራት ምናምን ይሁን ክሬት ማድረግ በጣም ጎበዝ ነው ግን ያኔ ስለማናቅ እናቴ እባካችሁ የልጅ ዩኒቨርሲቲ አይሂድ አልፈለገችም በቃ ቴክኒክና ሙያ ይግባ እሱ እዛ ነው ያ ዩኒቨርሲቲ ብርቅ አይደለ ያኔ በፍጹም ምናምን ተብሎ ሄደ ትቶት መጣ አልፈልግም ብሎ እና አሁን ሁሌ ነው የምትጸጸተው አያችሁ አይደለ አሁን እናቴ ገብቷታል ያኔ ገብቷታል ምን አለ በኔ ጊዜ ራሱ ቢገባት ነው ያልኩት ገብቶሻል ልክ እንደዛ ከዛ በኋላ የሚፈልጉትን ነው የምትለው አሁን አየሽ ስለዚህ ሰው በሚፈልገው የህይወት ዘርፍ ቢሄድ የሚፈልገውን ያገኛል ስለዚህ ሰነፍ የሆኑት ምን ላይ ነው አቀባበል ላይ ነው አንዱ ትምህርት ላይ ጎበዝ ሆኖ አንዱ ትምህርት ላይ ነው ዝንባሌያቸው ነው ከምን የተነሳ ነው ከቤተሰብ ተጽዕኖ ነው ምናልባት እኮ ወላጆቹ እየተጨቃጨቁ አድረው ጣዋት የሚመጣ ተማሪ ሊሆን ይችላል ለሊት ሲሰማው ያደረውን አስቢው ጣዋት እንዴት ነው አምሮ ክፍት ሆኖ ሊማር የሚችለው ይሄ ሰው ሰነፍ ነው ባይ ዲፎልት ሁላችንም አቅም አለን ሁሉም ሰው ፖቴንሻል አለው ያለ ፖቴንሻል የተፈጠረ ሰው የለም ግን ያን ፖቴንሻል የሚያወጣበት መድረክ ከሌለ ኦፍ ኮርስ እንዴት ብሎ እንዳልኩሽ ነው ለምሳሌ ሯጭ አለ ዋናተኛ አለ ሁለቱን እኩል ታወዳድራለሽ ምክንያቱም አንድ ሰው ሯጭ ለመሆን የሆኑ ሰዓታት ፈጅቶበታል አመታት ዋናም እንደዛ ስለዚህ ከሰራ ማንኛውም ሰው የሚፈልገውን ነገር ማወቅ ይችላል አሁን ተነስቼ ሯጭ መሆን እችላለሁ ልፍቀድ እንጂ እኔ ልፈልግ ከዛ ያንን ኮሚትመንት ልወጣ እንጂ ስለዚህ ወላጆች መጀመሪያ ይሄ ተማሪ ምንድነው አዘባክ ያሳለፈው ነገር ብዙ ትራውማ አዝሎ ነው እሱ የሚያስበው ቁጭ ብሎ እዛ ምናልባት ያስተማሪው እጅ እንቅስቃሴ ሊረብሽው ይችላል ምን እንደረበሽው አታውቂም የሚጣላው በእጁ እንቅስቃሴ ሊሆን ይችላል ስለገጠመኝ ማለት ነው ለካ ያ እጅ እንቅስቃሴ ከልጅነት ትራውማችን ጋር ይገናኛል ስለዚህ እዚህ ላይ አስተማሪዎች በደንብ ትኩረት ሊያደርጉ ይገባል ማለት ነው በደንብ ለምን ብሎ መጠየቅ ጥሩ ነው በጣም ቆንጆ አንዳንድ ጊዜ ደግሞ ልጆች አጠገባቸው እንደሚያገኙት ሰው ባህሪያቸው ሲለወጥ ሲቀያየር እናስተውላለንና ይሄ በራሳቸው ላይ ችግር አለው ወይስ ኖርማል የልጆች ባህሪ ነው ልጆች ተለዋዋጭ ናቸው ገና ትንሽ ይያሉ ያው ያስመስላሉ ይሆናሉ ግን ኢንፍሉዌንስ አለ ልጆች ነጭ ወረቀት ናቸው እስከ 8 አመት ድረስ በቃ ድርሰት ነው መንጽፈባቸው ማለት ነው ስለዚህ ድርሰት እንጽፋለን ከዛ ከ8 አመት በኋላ ትወና ይጀምራል ማለት ነው የጻፈባቸው ይኖራል ስለዚህ አጠገባቸው ያለው ሰው ነው የሚጽፈው መጀመሪያ ወላጅ ከዛ ቤት ውስጥ አብረው የሚሰሩ ሰዎች ከዛ ደግሞ አስተማሪ ከዛ ያለ ሃይማኖት አባቶች ቤተክርስቲያን ያለ ይቀጥላል ስለዚህ በየደረጃችን እየተወነን ነው ፖይንቱ እየጻፍን ነው ስለዚህ የሚያረጉትን ነው ቅልብ አድርገው ከዛ ታያቸዋለሽ ለምሳሌ የሆነ ስትቀባቢ ካዩሽ እነሱም አይተው ነው የሚፈልጉት ያ ነው በቃ ልክ ለነሱ ነው ስታነቢ ካዩሽ አሁን ምስጋና እንጽፋለን እኛ ጧትና ማታ ምስጋና የመጻፍ ሀቢት አለን ስለዚህ ልክ ስንጽፍ እኪ ቢታው ትላለች ስለዚህ ትጽፋለች ምንም እኮ ታውቀው አሁን ትጽፋለች ማለት ነው ስታድግ ምስጋና መጻፍ ለሷ ቀላል ነው ይሁን አንድ ማለት ኖርማል ልክ እንደ መተንፈስ እንደ መብላት እንደ መጠጣት ይሆንላታል ማለት ነው ስለዚህ እያንዳንዱን ነገር ምን ጽፈባቸው ከ8 አመት በኋላ እያወጡ ይኖሩታል ያው ነው ትንሹን እኔን ነው ማየው ልጄ ስታድግም እሱን ነው ማየው ስለዚህ በደንብ አጠገባቸው ያለውን ሰው ማስተዋል ይጠይቃል ያው መሰራት ግን ይችላል አሁን ለምሳሌ ወላጆች ወይኔ ልጆኜ እንዲህ አይነት ነገሮች ባገኘው ያው እንዳልኩሽ እንደቀድሙ ከ20 አመትና አሁን እንዳልነው ነው አሁንም ይችላሉ የረፈደ ጊዜ የለም አለመደማመጥ አለመተሳሰብ አለመከባበር አለመተማመን ብዙ ተሞክሮ አልስተካከለ ያለ ትዳር አለኝ መፍትሄው ምንድነው ለምትሉ ይስልጠና ለእናንተ ነው ራሳችሁ ላይ እንዴት መስራት እንደምትችሉ ጸቦችን አለመግባባቶችን ችግሮችን እንዴት እንደምትፈቱ በፍቅርና በትዳር ህይወት ዙሪያ ላይ ተያያዥ ለሆኑባችሁ ጥያቄዎች በሙሉ መልስ የምታገኙበት ስልጠና ነው ይህ የኦንላይን ስልጠና ሚያዝያ 1 ጀምራል በ09774050 ላይ በመደወል መመዝገብ ትችላላችሁ ጊዜ አሁን ነው ብለናል በጣም ቆንጆ ድምጫቸው ሐሳብ እንይድና እስካሁን ያነሳናቸው በልጆች ህይወት ውስጥ በጣም ብዙ ትራውማዎች አሉ እያንዳንዳችን ማንነት ላይና እነዚህ ትራውማዎች እንዴት ሊታከሙ ይገባል ሰዎች ድፍረቱ እንዴት ሊያገኙ ይገባል ማለት በጣም ብዙ በህይወት ውስጥ የጎዱሽ ወይም ደግሞ ያቆሰሉሽ ነገሮች እንዳሉ ያወቅሽ ራሱ እንደዚህ ካውንስለሮች ጋር ወይም ደግሞ ህክምና የሚሰጡ ሰዎች ጋር መሄድ በጣም እንፈራለንና እዚህ ላይ ግንዛቤ እንዲኖራችሁ ምን ትመክሪያለሽ አንደኛ ራስን መረዳት ማለት ትልቅ ጥበብ ነው ደስተኛ መሆን እንፈልጋለን ሀብታም መሆን እንፈልጋለን ሁሉንም ነው እንፈልገው ዘናጭ መሆን እንፈልጋለን በጣም በቃ በምድር ላይ ያሉ ሁሉ ነገር ማግኘት እንፈልጋለን ይሄ ለኛ የተሰጠ ነው አዲስ ነገር አይደለም ግን ለማግኘት በመንሄድበት ጉዞ ላይ ግን
ሊሚት የሚያደርጉን ብሊፎች አሉ እምነቶች ራሳችሁን ከራሳችሁ ጠብቁ ነው የምላቸው እኔ ሁሌ ነው የምለው ራሳችሁን ከራሳችሁ ጠብቁ ማንም አያቆምሽም አንቺ ግን ራስሽን ታቆሚዋለሽ ይሄ ማለት ምን ማለት ነው የተሰጠን ድርሰት አለ እና እየተወንን ነው ከልክ ስንተውን ስንወድቅ እኔ አሁን ለምሳሌ በጣም ዘግይቼ የገባኝ እናታችን ከቤት እንድንወጣ አትፈልግም ስለዚህ እየተደበቅኩኝ እየወጣው እጮታለሁ እና ልክ ስታገኘኝ ታስገባናት ትገርፈኛለች እና ያ ነገር ተደጋጋሚ ነው ያው እብድ ነኝ በጣም ነው ጨዋታ ሞድና ልክ ግቢ ውስጥ ሆኜ ሲጮቱ ምናምን ያው ልጅ አይደለሽ ትጓጓያለሽ ትፈልጊያለሽ ከዛ ቀስ ብዬ ወጥቼ እጮታለሁ ገረፋለሁ እጮታለሁ አልተውም ያ ጨዋታ ስለሚያጓጓኝ ልጅ ስለሆንኩኝ ፋይናሊ ነገሮችን ጀምሬ አልጨርስም ኤቭሪቲንግ ነው የምልሽ ቢዝነስ ስንት ቢዝነስ ነገርኩሽ ማአት ሳቋርጥ አንዳንዱ ከስሬ ነው አንዳንዱ እንዲሁ አቋርጬ ነው አንዳንዱ በቃ ጀምራለሁ አቋርጣለሁ ከዛ ደግሞ ነገሮችን ጀምሬ ልጨርስል የሆነ ነገር ይገጥመኛል ከዛ አመኑ ቤትና ቤት ኪሳራ ተባልኩ ድረስ በቃ ከዛ ራስ ቤት ኪሳራ ራሴን በራሴ አየሽ ራሴ ላይ አወጭኩ ማለት ነው ሰዎች ከሚነግሩሽ በላይ አንቺ ለራስሽ የምትነግሪው ፓወርፉል ነው ምክንያቱም ከራስሽ ጋር ነው የምትኖሪው አብዛኛው ጊዜ ከራስሽ ጋር ነሽ አሁን ከኔ ጋር ዛሬ ተገናኘን ከስንት ቀጠሮ በኋላ አይገርም ከዚህ በኋላም የሆነውን ሰዓት ነው የምንገናኝ አንቺ ግን ከራስሽ ጋር ሁሌ ነው ያለሽው ስለዚህ እኔ የሆነ ነገር ስልሽ ቆንጆ ነሽ ካልኩሽ በቃ ቆንጆ ነሽ እንዲሁ ነገር ካልኩሽ ከራስሽ ጋር ነው የምትኖሪው ስለዚህ ራሳችን ከራሳችን ጋር ስለሆነ የምንኖረው በልጅነታችን የቆሰልናቸው አሁን እኔ እንደዚህ ከጨዋታ ማቋረጤ ኢንፍሉዌንስ ይሆናል ህይወቴ ላይ ብዬ አላቅም ነበር ስልጠናዎች ስወስድ ነው አሃ ያልኩት ለካ ለዚህ ነው የሆነ ነገሮች ሄድና ጫፍ ሲደርስ ከዛ አመንኩት እኔ ማለት የሆኑ ነገሮችን ጀምሬ ልጨርስል የሚበላሽ እና ኤክስፔክት አደርጋለሁ ማለት ነው የሆነ ነገር እንደሚገጥመኝ ኦልሬዲ አውጃለሁ ምን አለፋሽ ከዛ ሰዎችም በዙሪያ ያሉ ሰዎች እሷ እኮ ከዛ ደስ ይልሻል ደግሞ ሰው እኮ ትለፋለች ያረጋግጡልሻል ምን ያደርጋል ይባላል እና ደስ ይልሻል እንትን ሪኮግኒሽን አለ ደስ ይላል እሷ እኮ ጎበዝ ናት ግን ወደ ላይ ነው ተኩሱሻል ደስ ይልሻል ምናምን ከዛ ግን ሊሚቲንግ ቢሊፍ ትሬኒንግ ላይ ነው ያገኘሁት አልኩኝ ሞመንት አለች ለካ ለዚህ ነው አጭርሽ የማውቀው ነገር የለም ትምህርቴን ብቻ ጨረስኩት እሱንም ለቤተሰቦቼ ብዬ በጣም ስለለፉብኝ ለካ ይሽ መጨረስ አላውቅም ማቀው ማቋረጥ ስለሆነ ማይንዴ የሚያውቀው በቃ የሆነ ነገር ይጀምርና ሊጨርስ ሲል ራሴን ከራሴ እንትለዋለሁ ማለት ነው ከዛ ምን እንደሆነ ታውቂያለሽ በመሰራበት ኢንዱስትሪ እንዳልኩሽ ቀጥተኛ ሽያጭ ላይ ነው የምሰራው ሴልስ ነው የምሰራው ሽያጭ ላይ ነው የምሰራው ስለዚህ በሽያጭ ጥሩ ውጤት ላመጡ ሰዎች ጉዞ ይሸለማል ጉዞ ተሸልሜያለሁ ዱባይ ሲሼልስ እናቴንም ጉዞ አሸልሜያለሁ ታይላንድ ብዙ ነው ከዛ መኪናም ተሸልሜያለሁ በአሁን ሰዓት BYD 00 መኪና ነው የምነዳው ተሸልሜ ማለት ነው ግን የሚገርምሽ ነገር ልሸለም ስል ወለድኩ እና ድንገት ነው የወለድኩት የሆነ ጠዋት አስበሽዋል ቤተክርስቲያንና ምን ሄደሽ ስራ ልትሄጂ ስትይ ሹልክ ስትል ልጅሽ ማለት ነው ከዛ ምን አልኩኝ በቃ አይሽ በቃ ይሄው ልጨርስ ለኔ አልተሰጠ በቃ ከዛ ትዝ አላለኝም የስልጣና ጥቅማይሽ እኔ ይሄንን ነገር ከህይወቴ አጠገቤ ስለኔ ከሚያስቡ ሰዎችን በጠቅላላ አስወግደዋለሁ አልኩኝ በቃ 3 days አልተኛውም ታምኛለሽ አራሶኝ ማለት ወልደሽ ልጅን ያህል ወልደሽ ማለት አሳካሁት የሥራ ውጤት ነው በነገር ዝም ብዬ አይደለም በደንብ ሰርቼ አዘባክ የተከፈሉ ሳክሪፊኬሽኖች አሉ በደንብ ማለት ነው ከዛ አሳካሁት አይሽ ሰበርኩት ማለት ነው አይሽ እየጀመርኩኝ ሊያስቆመኝ ራሴ በራሴ ማለት ነው ልክ ሰውልት ምን ችግር አለ መውለድ ግን መጣ አይሽ ያ ገደሉ መፈራው ማለፍ የሚቸግረኝ ነገር ማለት ነው አሳካው የራስ መጠየቂያ መኪና ደስ ይላል ማለት ነው መኪና ትንሽ ነገር ነው በነገርሽ ላይ ምንም ማለት አይደለም ትናንት ግን እንደዚህ አልነበርኩም ትናንት እየለፋው የማላገኝ ትናንት እየሰራው የማላገኝ ልፋቱ እኮ አለ የበለጠ ነበር የምለፋው ዱባይ ስሰራ አስታውሳለሁ ፌስታል ተሸክሜ እንደዚህ ያላበኝ ነጭላብ ማለት ነው ግን ይሄ ካልተቀየረ ምን ዋጋለው ይሄ ተጎታች ነው በቃ ይሄ ነው መጀመሪያ መሰራት ያለበት ስለዚህ ብዙ ትራውማዎች አሉ ሪሌሽንሺፕ ላይ ትራውማቲክ በደንብ ነበር የሆንኩት በደንብ ማለት ማግባት በቃ ከዛ ራሴን አይሽ እኔ በደንብ ፈቃደኛ ነኝ
ሁሉ ጊዜ ራሴን ለማሳደግ በትሬኒንጎች በሳይካትሪስቶች በደንብ ሄጄ በስነ ስርዓት ነው የምሰራው። ምክንያቱም አልኩሽ እኔ ማልችለው አለ እኔ የምችለው ራሴ እሰራለሁ። እግዚአብሔር ደግሞ እኔን እንዲሰራ መፍቀድ አለብኝ ለባለሙያዎች። ስለዚህ ሰዎች የምክር አገልግሎት ማግኘት አለባቸው። ትዳራቸው እንዳይታመም የትዳር አማካሪዎች ጋር መሄድ አለባቸው። የሃይማኖት አባቶች ጋር ሄደው በእምነታቸው መታከም አለባቸው። ራሳቸውን ማከም አለባቸው። ስልጠናዎች መውሰድ አለባቸው። ከዛ ምን ይሆናል እያገኙት ራሳቸው አሁንም ገና ማገኘዋለኝ ገና ደግሞ ያላወቅኩት ይኖራል ያላየሁት ማለት ነው። ግን በየጊዜው እዛ ፕሮሰስ ውስጥ ከሆነን ስኬታማ ህይወት እንኖራለን ብዬ አስባለሁ። ትራውማ ከባድ ነው። ሳናውቀው ነው የሚገለን። የሚገርምሽ ብዙ ሰዎች እንዲህ ደብረኛል እንዲህ ሳይ ልቤ ይጨነቃል። ያ በቃ እያንዳንዱ ነገር ያለፍንበት መንገድ ነው ያለፍንበት ቦታ ነው። ያን አናውቀውም። ለምን ራሱ እንደሚጨንቀን አናውቅም። የሆነ ቦታ ላይ እንጨንቀኛል ይልሻል። ሰው የተሰበሰበበት ቦታ መሆን እንጨንቀኛል ይልሻል። ለምን እንደሚጨንቃቸው አያውቁም። ያ ዘባ ካለው የተሰራ ነገር አለ። ስለዚህ ማፍረስ ይጠይቃል። የፈረሰ ነገር ደግሞ ድጋሚ እንደነመ መገንባት አለበት። ስለዚህ በደንብ አድርገን እንድንገነባ ደግሞ ጊዜ ይፈልጋል። 20 ዓመት 30 ዓመት 40 ዓመት 50 ዓመት ተገነባ ማንነት ነው ያለን። ስለዚህ እሱን አፍርሶ ለመስራት ጊዜ ገንዘብ ይፈልጋል። ግን እኔ ሰዎች አንድ ቀንም ደስተኛ ሆነን እንድንኖር ዋጋ መክፈል አለብን። ስልጠናዎችን መውሰድ፣ ባለሙያዎች ጋር መሄድ እና የምስጋና ህይወት ላይ በደንብ መስራት አለባቸው ብዬ እኔ በጣም ነው ማምነው። እኔ ህይወቴን ከዚህ ወደዚህ በደንብ ነው የተቀየረው። ማለት የሚታይ ያው ሽቶ ለሰው ሁሉ አይደለም የምትቀቢው ለራስሽ ነው። ለሰው ግን ላይሸት አይችልም አይደል? መጥፎ ሽታ ላይሸት አይችልም። ስለዚህ ቅድሚያ ግን እኛ ነው። ስለዚህ የኛ መልካም መሆን የኛ መሰራት የኛ መገንባት ለብዙ ሰዎች ደግሞ ህይወት መገንባት ምክንያት ይሆናል። እግዚአብሔርም በእኛ መስራት ይጀምራል ብዬ አስባለሁ። በጣም ቆንጆ ቤቲ፣ እጅግ በጣም ቆንጆ ቆይታ ነበር ያደረግነው። በመጨረሻ ግን ለወጣቶች ለወላጆች ማስተላለፍ የምትፈልጊው መልእክት ካለ እድል ልስጥሽ። ደስ ይለኛል በጣም 3 ነገሮች ልበላችሁ። የኔ መመሪያዎች ናቸው። አንደኛ ማቴዎስ ላይ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ይላል። ስለዚህ በህይወታችን የምንፈልገው ነገር በሙሉ እግዚአብሔር ይሰጠናል። ይሄን ስለ አንዳንድ ጊዜ አሁን በፈልጋውን ይሰጠኛል ምናምን ይላሉ። አዎ ይሰጣል። ሬዲ ከሆነ ለዛ ነገር ዋጋ ከከፈለን ይሰጣል። ለምሳሌ እኔ መኪና ስገዛ የመኪናውን ዋጋ ስለከፈልኩ ነው ያገኘሁት። ስለዚህ ያንን ዋጋ እግዚአብሔር ሰጪ ነው። ላይሰጥ ሰጣለሁ አይልም ማለት እኔ አሁን ለልጄ ላልሰጣት የምችለው ነገር አለኝ። እግዚአብሔር ግን ሁሉን ይሰጣል። ስለዚህ በመጀመሪያ የምንፈልገውን ነገር ስፔሲፊክ አድርገን ማወቅ። ጠይቁ ነው የተባለው፣ ይሰጣችኋል። አንኳኩ ይከፈታል ነው የተባለው። ስለዚህ መጠየቅ አለብን፣ ማንኳኳት አለብን። ከዛ ሲከፈት ምን እንደምንጠይቅ ምናምን ሚል ሰው አለ ማለት ነው። ለምሳሌ ደወልሽልኝ ኢንተርቪው ማድረግ ፈልጋለሁ አልሽኝ አይደል? ደውለሽ ምናምን ብትይኝ ይቅርታ ኔት ነው ማለት አየሽ፣ እግዚአብሔር እንድንጠይቀው ይፈልጋል። በቃ ስለማያውቅ አይደለም፣ ሁሉንም ያውቃል። ምን እንደሚያስፈልገኝ ያውቃል ይላል። አዎ ያውቃል። ግን ጠይቁ። እንደ ልጆች እንሆን። ልጆች ካልሆነን ይከብዳል አይደል? ለምሳሌ ልጅ የሆነ ነገር ከፈለገች እየየ ነው ያንን እስከምናረግ ነው እየየ የምትለው። ስለዚህ ያንን እስከምናገኝ ድረስ ግልጽ ነገር እግዚአብሔርን ግልጽ ነገር እንጠይቀው። ይሾመናል፣ ይሰጠናል። ትርፍርፍ አድርጎ እንደውም ከጠየቅነው በላይ ነው የሚሰጠን ብዬ አምናለሁ። በራሴ ህይወት ያየሁትን ግልጽ ነገር ሲኖረኝ ግልጽ ነገር ስጠይቅ አሳክቻለሁ። ግልጽ ነገር ባልነበረኝ ጊዜ ደግሞ እግዚአብሔርን አማርሬ አውቃለሁ። ይሄ የተሰራ ማንነት ነው። ድሮ እንደዛ አልነበርኩ። ስለዚህ ግልጽ ጥያቄ ሊኖረን ይገባል። ሁለተኛ ደግሞ ኢሳይያስ ላይ አትፍራ፣ አትደንግጥ፣ እኔ ካንተ ጋር ነኝ ይላል። በቃ እግዚአብሔር ከኛ ጋር እንደሆነ እንመን፣ ልባችን ውስጥ እንዳለ እንመን። ከዛ እንፍራ፣ እንደንግጥ። በቃ ወጣት ነን፣ ሽማግሌ ነን፣ አንደንግጥ። ለምን እንደንግጣለን? እግዚአብሔር ካለ ማን ይቃወመናል? ማን? በቃ ሁሉ ያለው አምላክ ጋር ያለ ነው። በየእምነታቸው ያው እኔ ማቀውሱን ስለሆነ ስለዚህ ልባችን ውስጥ የሚያስደንግጠን የሚያስፈራንም ነገር ካለ ለሱ አሳልፈን እንስጥና ከሱ ጋር ሆነን እንዳልኩት መንጃ ፍቃድ ሳይኖረን አንነዳም። እግዚአብሔርን ሳንይዝ ልክ እንደዛ ነው። ኤቲኤም ጋር የምንሄደው መቼም ገንዘብ እንዳለን እርግጠኛ ስንሆን ነው አይደል? ስለዚህ እግዚአብሔርን የጠየቅነውን ነገር እንደሚሰጠን አምነን በደንብ አድርገን ሳንፈራ ሳንደንግጥ መሆን ያለበትን መስራት ያለብንን ከኛ የሚጠበቀውን ነገር በሙሉ እናድርግ። ከዛ ዮሐንስ ላይ በጣም ወዶ ከዚህ የበለጠ ታያለ እንዴት አወከኝ ሲለው ነገረው። ከዛስ ገና ከዚህ የበለጠ ታያለ አለው።
በቃ ከዚህ የበለጠ እናያለን። ገና ነው። በጣም ብዙ ሰዎች ከኔ እድሜ በታቸው ነው ራሱ በቃ በቃልኝ ምናምን ይላሉ ብዬ አውቃለሁ። እኔ መሞት ፈልጌ አውቃለሁ። እግዚአብሔርን ሞት ጠይቄው አውቃለሁ። ምንም ያልኖርኩት አይደለም። አስቤ አውቃለሁ። በጣም ሞክሬ አውቃለሁ። መኖር በቃ ቢበቃኝስ ብዬ አውቃለሁ። ሁሌ እንደዚህ አሁን ይሄ የተሰራ ማንነት ነው። ግን አይገርምም? ከዚህ የበለጠ አለ። አሁን ካላችሁበት ችግር የበለጠ ደስታ አለ፣ የበለጠ ሐሴት አለ፣ የበለጠ ስኬት አለ። ከዚህ የበለጠ እናያለን። ወጣቶች ላይ አሁን ራስ ማጥፋት ሞት ምናምን የተለመደ ነው። ጥቂት ትንሽ ብቻ ነው። ትንሽ እርመድ ብንል የተሻለ አለ። በቃ መኖር ነው እንዳልኩሽ። አንድ ትንፋሽ another opportunity። ዛሬ በጣም የከበደን ምናምን ነገር ነገ እንዲህ የምንለው ነው። ምናልባት ዛሬ የምንኖረው ህይወት ትናንት የለመነው ነው፣ ግን ስንደርስበት ያው እንረሳለን። የሰው ልጅ ሁሉ ጊዜ ወደ ላይ ስለሆነ የሚፈልገው ትክክል ነው መፈለጉ፣ ግን አሁንም ከዚህ የበለጠ እናያለን። እኔ እባካችሁ ነው የምለው፣ በቃ በእግዚአብሔር ላይ እምነት ይኑራችሁ። ስራ ማጣት አውቀዋለሁ፣ መክሰር አውቀዋለሁ፣ የሚወዱትን ማጣት አውቀዋለሁ። በጣም ከባድ ታሪኮችን አሳልፌያለሁ። በጣም ከባድ ታሪኮችን ለጥንካሬ ምንጭ እሱ ይመስለኛል። እንደውም ግን ያልፋል። አልፏል። አሁን እዛ ላይ አይደለሁም፣ ትናንት ላይ አይደለሁም፣ ዛሬ ላይ ነኝ። ነገ ደግሞ ስንገናኝ እንደዚያ አንገናኝም። በተሻለ ስኬት በተሻለ ይሄ ማለት ውድቀት የለም ማለት አይደለም። ፈተና ይቀጥላል፣ ማሸነፋችንም ይቀጥላል። ምክንያቱም በወደደን በእርሱ ካሸናፊዎች ሁሉ እንበልጣለን። አለቀ። ሁሉም ነገር ያልፋል፣ ሁሉም ነገር ይገኛል። እኛ እንኑር እንጂ እኛ ካለን ሁሉም የለም። አለቀ። እኛ ካለን ነው ሁሉም የሚኖረው። እኛ ካለን ነው ትዳር ያለው፣ እኛ ካለን ነው ስኬት ያለው፣ እኛ ካለን ነው በቃ እኛ ካለን ነው። እኛ ከሌለን ሁሉም የለም። ስለዚህ ቅድሚያ እኔ ልኑር። እኔ ስኖር ነው ልጆቼ፣ ቤቴ ምናምን ሰው ምናምን ምን ይለኛል ምናምን እኔ ካለው በኋላ ምን ይለኛል? እኔ ካለው በኋላ ነው የሚለኝ። ያሉትንም ይላሉ ብለውኛል። እኔ ብዙ ተብያለሁ። የትም አደርሽም ተብያለሁ፣ ብትሞቺ ተብያለሁ፣ ብትኖሪም ተብያለሁ፣ ሁሉንም ተብያለሁ። ትናንትና ያሉኝ ሰዎች ዛሬ የሚያደንቁኝ ናቸው። ትናንት ያሉኝ ሰዎች ድሮም እኮ ተስጥረን ነበር። ያው ይረሳል። ሰው እኮ ይረሳል አይደል? ደስ ይላል። ይረሱታል። እሺ ምንም አይነት ህይወት ውስጥ ብንሆን ይረሳል። ምክንያቱም እግዚአብሔር አሻጋሪ አምላክ ነው። በደንብ ነው የምንሻገረው፣ በደንብ ነው የምንሄደውና በእምነት ሁሉም ያልፋል ብዬ አስባለሁ። ከሞትን ሁሉም ታሪክ ነው፣ እንረሳለን። ሳምንት አንቆይም፣ ወር አንቆይም፣ አመት አንቆይም። ስንረሳ ደግሞ ለመረሳት ብለን እንኖር እንዴ? ስለዚህ በደንብ ኖረን ነው ማለፍ ያለብን። አሁን ያለን ችግር ለምሳሌ እኔ ዛሬ ለማማከር ምናምን ሲመጡ የሚገባኝ በዛ ቁስል ስላለፍኩ ምረዳቸው። that's why እግዚአብሔር ለምን እንዲያዘጋጀን እንደሆነ አናውቅም። ስለዚህ በተዘጋጀን ልክ እንድንኖር እግዚአብሔርን ብቻ ስንደግፍ፣ እግዚአብሔርን ብቻ በቃ እሱን ብቻ፣ እሱ ነው ያለኝ። በቃ ሌላ ምንም የለኝም። እሱ ነው የሚከብረው በእኔ ስኬት የትም ቦታ ላይ። በቃ እሱ ነው የሚከብረው ያለኝ። እሱ ነው የሚከብረው። በወድቅም እሱ ነው ያለኝ፣ በነሳም እሱ ነው ያለኝ፣ በሁሉም ቦታ ላይ። ስለዚህ እግዚአብሔር ደግሞ ሁሌ አለ። አጣችሁ ብሎ አይተወንም። ምንድነው ስኬታማ አልሆናችሁም ብሎ አይተወንም በሁሉም ሁኔታ። ስለዚህ ወጣቶች እግዚአብሔርን ይዘን ሁሉንም እንሻገራለን። ያልፋል፣ ደስታም ያልፋል፣ ሀዘንም ያልፋል። ነገ ደግሞ ትልልቅ ቦታዎች ላይ ቆመን አይገርምም ምንልበት ለብዙ ሰዎች ምሳሌ የምንሆንበት ስለሆነ እባካችሁ ጥቂት ብቻ እንታገስ ብዬ አስባለሁ። የታገሱ ሰዎች መጽሐፍ ቅዱስ ላይ ብዙ አሉ። እኔ ማየት ቻልኩ አለ። ደስ አለኝ ማለት ምን ትፈልጋለህ ስለው አይኔ እንዲበራ። ስለዚህ ከዛ ማየት ቻልኩ። አይናችን እንዲበራ የልባችን መብራት እንዲሆን የግዴታ እኛ የሆነ ስቴፕ መሄድ አለብን። አይነ ስውር የእግዚአብሔር ተአምር ይገለጽ ዘንድ ሊሆን ይችላል። ይህን ሁሉ ፈተና የምናየው የሆነ ተአምር በእኛ ላይ ሊሰራ ይችላል። ስለዚህ ማሰብ፣ ጥቂት መታገስ፣ ጥቂት ብቻ ትንሽዬ፣ ትንሽ ሆነ ትንሽ በቃ ትንሽ በቃ ጥቂት ማለት ነው። የሚገርምሽ ራሳቸውን ለማጥፋት የሞከሩ ሰዎች መዳን ይፈልጋሉ እኮ፣ ግን ያልፋል። ደግሞ ያልፍና እንሞታለን ነው ፖይንቱ። ስለዚህ እባካችሁ ወጣቶች ጥቂት ታገሱ። እኛ ያሳለፍነውን ህይወት በጠቅላላ ብዙ ሰዎች አሳልፈውት አልፈዋል። ስለዚህ ምንም አዲስ ፈተና የለም፣ ሁሌም ነው ያለውና በደንብ እኔ በቃ እንደዛ ኪዮስ ብንቆንጆ ነው እንደምን ማየት ካልቻልን ራሱ ሳላየተን ከዛ ግን ክርስቶስ በቤታችን ይገባል። አይገርምም? እንዲህ ነው በቃ የኛ አምላክ እንዲህ ነው የሚባረከው። እኛ ትንሽ ስንጓዝ ብዙ ይሰጠናል። ስለዚህ እግዚአብሔርን ይዘን ትንሽ እንታገስ ማለት እፈልጋለሁ። በጣም ቆንጆ ቤቴ፣ ከአንቺ ጋር በጣም ቆንጆ ቆይታ አሳልፈናል። በመጨረሻ ማመስገን የምትፈልጊ ሰው ካለ? በመጀመሪያ እግዚአብሔርን ነው ማመሰግነው።
በሁሉ ነገር ሞገስ እየሰጠ አብሮኝ እየሰራ ድካሜን እያየ ግን ደግሞ ያበረታኝ የራሴን ህይወት እንድቀይር አይኖቼን ለከፈተልኝ ማየት እንድችል አደረገኝ። እንዳልኩሽ እኔ ፌስቡክ ላይ ነው ራሴ ጠይቄ የመጣሁት ወደዚህ ኢንዱስትሪና ለባረከኝ በብዙ 30 60 100 ያማረ ፍሬ እንዳፈራ ለባረከኝ በእኔ ምክንያት ደግሞ ብዙ ሰዎችን አምኖብኝ ለሰጠኝ እግዚአብሔርን በጣም ማመስገን ፈልጋለሁኝ። እመቤታችን ቅድስት ድንግል ማርያም ማመስገን ፈልጋለሁ። ከሷ ጋር ልዩ አታችመንት ስላለኝ ቅዱስ ሩፋኤል በጣም ማመስገን ፈልጋለሁ። ያደኩበት ደብር ነው የኔ ደግ መልአክ አመሰግናለሁ። ምክንያቱም ቤተክርስቲያን ባላድግ እቺ ቤትሻ በፍጹም ምናልባትም ላልኖር እችላለሁ በህይወትና ብዙ የእግዚአብሔርን ቃል ማውቄ ቤተክርስቲያን ሰንበት ፍሬት ውስጥ ማደጌ በጣም ለኔ ልዩ ነገር አለ። ቤተሰቦቼን አመሰግናለሁ። እናቴን፣ አባቴን፣ እህት ወንድሞቼን በጠቅላላ በደንብ አመሰግናለሁ። ስፔሻሊ እናቴን ወይዘሮ ልክነሽ በጣም ነው የምወድሽ፣ በጣም ነው የማመሰግነው። በኔ ህይወት በጣም ትልቅ ቫልዩ ያላት ሴት ናት። በጣም ቅርታ ብቻ እንዳልኩሽ በጣም 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 ልቤ ውስጥ ብዙ ስፍራ አላት። በደንብ ነው በቃ እናቶች ሁሉ እንደሷ ቢሆኑ ልጆቻቸው ትልቅ ደረጃ ይደርሳሉ ብዬ አምናለሁና በጣም ነው ማመሰግነው። በተረፈ አስተማሪዎቼን ስልጣና ወደዚህ ወደ ስልጣና ኢንዱስትሪ እንድቀላቀል መንገዱን ለከፈቱልኝ ሰዎች፣ ላገዙኝ፣ በመውጣቴ በመድከሜ በሁሉ ላገዙኝ በጣም አመሰግናለሁ። ባለቤቴን በጣም ማመስገን ፈልጋለሁ። ያው ጀርባሽ በጣም ወሳኝ ነው፣ ወሳኝ ጀርባ ነው ያለኝ ማለት ነው። ስለዚህ በጣም ነው ማመሰግነው ሁሌ ብርታቴ ስለሆነ ማለት ነውና በጣም ደስተኛ ነኝ በህይወቴ። ልጆቼ የሚያስተምሩኛል፣ እኔ ከሁሉም ነው መማራውና በኔ ህይወት ላስተማራችሁኝ፣ እኔን አምናችሁ ደግሞ ህይወታችሁን ለቀየራችሁ፣ አብራችሁ ለምትሰሩ ለሁሉም ሰዎች እጅግ አድርጌ ማመስገን ፈልጋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር በህይወታችሁ ይግባ። ከኔ በጎደለ እንግዲህ እግዚአብሔር ይሙላው፣ እሱ ይናገር ብዬ አመሰግናለሁ። አሜን። ቤትዬ አንቺም እንግዳችን ሆነሽ አክብረሽን እዚህ ድረስ ተገኝተሽ ከተሞክሮሽ ከኖርሽበት ስላጋራሽን በጣም አድርገን አመሰግናለን። አመሰግናለሁ። ስኬት ማማ ላይ እንገናኝ። አሜን። የዛሬው ቆይታችን የተከታተላችሁትን ይመስል ነበር። እጅግ በጣም እንደተማራችሁበት እንደተጠቀማችሁበት እናምናለን። የዩቲዩብ ቻናላችንን የምትከታተሉ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን። ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ አትርሱ። በሀገር ውስጥም ከሀገር ውጭም የምትገኙ የመማከር አገልግሎትን ማግኘት እንፈልጋለን የምትሉ ተመልካቾቻችን በስልክ ቁጥራችን 09774050 ላይ በመደወል የመማከር አገልግሎትን ማግኘት ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ቸር ቆዩን።